ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም እንደምን አላችሁ የተወደዳችሁ የተከበራችሁ አድማጮቻችን። በበዓል ዋዜማ ላይ እንደዚህ ምር ባሉ ሙዚቃዎች ደምቀን እዚህ ስቱዲዮ ተገናኝተናል። እንኳን አደረሳችሁ፣ እንኳን አደረሰናት፣ እንኳን አብሮ አደረሰን። አሽዬ እንግዲህ ዛሬ የከተራ ፕሮግራሙን ለቀጣይ 2 ሰዓታት ሰዋሰው ቅምሻችን እንግዲህ በከተራ ዛሬም እንደተለመደው የተለያዩ መሰናዶችን አዘጋጅተናል። ሙዚቃዎችን እንገባበዛለን። ስለ ከተራ እንዲሁም ስለ ጥምቀት ባህል እያወራን ከአድማጮቻችን ጋር ለ2 ሰዓት እንቆያለን። አድማጮቻችን ደግሞ ከኛ ጋር ለ2 ሰዓት አብረው ከቆዩ ከወዲሁ ስለ አብሮነታቸው እናመሰግናለን። እንኳን አደረሳችሁ ማለት እንወዳለን እያለን እንቀጥላለን ማለት ነው። እንኳን ለጥምቀት በዓል በሰላም አደረሳችሁ። ሀና ለጥምቀት ያልሆነ ቀሚስ ይበጣጠስ ብላ ቀሚስ ያልደረሰን ብላ ለነገ የሚያስፈልገኝ ቀሚስማ ይዤ ሳልመጣ ብላ እስካሁን አልመጣችም። እንግዲህ ከደረሰች ሳምንቴ በጣም አሪፍ እውነት ነው። ያው ሴቶች ብዙ ጊዜ ምርጫ ላይ አስቸጋሪ እኛ የተሰጠንን ለብሰን ቢሰፋም ቢጠብም ለብሰን እንወጣለን። ልክ ነው። ከከሰዓት በኋላ እንግዲህ በኢትዮጵያ ያሉ በተለይ ኦርቶዶክስ በጣም ቆንጆ ቤተክርስቲያን ታቦታት የሚወዙበት ወደ ማደሪያ የሚሄዱበት ታላቅ የአደባባይ በዓል እንደመሆኑ ይህ ጥምቀት በዓል እንግዲህ አሁን ከትንሽ ሰዓታት በኋላ መንገድ ይዘጋጋል። እንግዲህ በዓሉ በደማቅ ሁኔታ ልክ እንደሌላው ጊዜ ምናልባትም ደግሞ በበለጠ ሁኔታ እንደሚከበርም ተስፋ እናደርጋለን። በተለይ ይህ በዓል ባሳለፍነው ሳምንት ናት ስንለው እንደነበረው ከሃይማኖታዊ በዓል ባለፈ ባህላዊ የተለያዩ ነገሮችን እንመለከት። ከዛ ጋር ተይዞ ቆንጆ ሳምንት ነበር ያሳለፍኩት። ሀኒ ይኸው ሽሽን ቀሚሱን ላሰራ ያለችው ወዳ አይደለም ሎሚ እንዲወረወርባት ፈልግ ይሆናል። የሎሚ ወራው የተለያዩ ነገሮች አሉና እጅግ በጣም ደስ የሚል በዓል እንደሚሆን ተስፋ እናደርጋለን። በተለይ ይህ በዓል ሲመጣ ደግሞ ልብ ውስጥ ያሉ የተለያዩ ሙዚቃዎች አሉ አይደል? እኔ በላይ የዘገሊላ ጋብዟለን። ሌሎችም እጅግ በጣም ደስ የሚሉ ይህንን በዓል የሚያስታውሱን ሙዚቃዎች አሉና እንዳጠቃላይ የጥምቀት ከተራ በዓል ላይ ነው የምንገኘው። በድጋሚ አሁን እንኳን አደረሳችሁ እንላለን። እንደተለመደው ሰዋሰው ቅምሻችን መርሃ ግብራችን ደግሞ በዚሁ እንጀምራለን። አዎ እንግዲህ ጥምቀትን ስናነሳ እንዲሁም ከተራን ስናነሳ በመላው ኢትዮጵያ በተለያዩ አካባቢዎች የተለያዩ አከባበሮች አሉ። እንደ አካባቢው አከባበሩ ይለያያል። በአዲስ አበባ ደግሞ በጃን ሜዳ ታቦታት ከያሉበት ይወጣሉ፣ ወደዛም ሄደው ያድራሉ። እዛም ደግሞ ያለው ድባብ በጣም ነው ደስ የሚለው። አለባበሱ፣ ዝማሬው፣ ሽብሸባው ከዛም ባለፈ ደግሞ የአደባባይ ባህል እንደመሆኑ መጠን ሰዎች የራሳቸውን ግሩፕ ይዘው ልብስ ላይ አተኩረ ከሆነ ከቅርብ ጊዜ ወዲህ የጥምቀት አልባሳቶች ግዴታ እስኪመስል ድረስ ሰዎች በቡድን ሆነው ልብሶችን እያሰሩ ሽፎን የባህል ልብስ እንዲሁም ጥምቀቱን ሊመስሉ ይችላሉ ብለው ያሰቡትን ልብሶች እየለበሱ ዋዜማውንም ጥምቀቱንም ሲያከብሩ እናያለንና በጣም በድምቀት ከሚከበሩ የሀገራችን የዓለም መሪዎች ግን ብሎ ከዛ የሚያሳዩት ፎቶ የጦርነት ደስ ይላል። እንደዛ አይነት ልክ ነው። እንቀጥላለን። በሰዋሰው ቅምሻችን በሳምንቱ የተሰሙ አዳዲስ ጉዳዮች ምን ነበሩ? ጦርነት በዚሁ አጋጣሚ ለሰዋሰው ፖድካስት ኔትወርክ ምን አዳዲስ ጉዳዮች ነበሩ? እሱንም እንመለከታለን። ድንቅ አለ የተለያዩ በዓልን የሚያስታውሱ ጣዕም ያላቸው ሙዚቃዎችን እንገባበዛለን። ከእናንተ የሚጠበቀው አብሮነታችሁ ብቻ ነው። ከልቦ በቀረበው በትርታ 97.6 ላይ እንገኛለን። አብራችሁን ቆዩ። እንዲሁም ደግሞ ቤተሰቦች ተመለስን። ውድ አድማጮቻችን ሰዋሰው ቅምሻችን እንደቀጠለ ነው። የከተራ በዓል ላይ የጥምቀት በዓሉ ዋዜማ ላይ ነው ያለነው። ጥምቀት የሚሸቱ ሙዚቃዎችን እየተገባበዝን እንዲሁም ደግሞ ስለ ከተራ በዓል እንዲሁም ስለ ጥምቀት ባህል እያወራን እንቀጥላለን። እንግዲህ ሰዓቱ ሲደርስ ከ10 ሰዓት በኋላ ታቦት ይንቀሳቀሳል። ምዕመኑም ከአካባቢው ወጥቶ ታቦቱን የሚሸኝበት ስርዓት አለና እንደው ከዚህ ጋር በተያያዘ ብዙ ጊዜ ጥምቀትን አሳልፈናላችሁ። አጋጣሚ ሆኖ እኔ እናንተ ደግሞ ለጃር ሜዳ ቅርብ ነን። ስለዚህ ብዙ ታቦታ ሸኝተናል። ጃር ሜዳም ብዙ የጥምቀት ታሪኮች አሉን። እጅ ከምንስኪያ ካንተን ጀምራሽ እንግዲህ በዛሬው በነገና እንደዚሁም ደግሞ ምናልባት እስከ ማክሰኞ ድረስ ነው የጥምቀት በዓል በሰፋ ላይ የሚከበረውና እንግዲህ በዓሉ በሰላምና በተሳካ ሁኔታ ትልልቅ ክስተቶች ከሆኑት ውስጥ የሚጠቀሱት ጥሪ አቅርቧል። በዓለም ሁሉ ሲነጋገርባቸው ስለነበረ በሰላም ወጥቶ በሰላም እኛም በሰዋሰው ቅምሻ ስም ሰላም ይሻላል ማለት እንወዳለን። ወደ
ሳምንቱ ወሬዎቻችን ከማለፋችን በፊት ግን አንድ ሙዚቃ ከሰዋሰው መልቲ ሚዲያ እንገባበዛለን። ከሙዚቃው ቀጥለን በዚህ ሳምንት ምን አዳዲስ ጉዳዮች ተሰምተዋል? ይህንን እንግዲህ አድማጮቻችን ከግምት ውስጥ ቆንጆ የሆኑት የትኞቹ ናቸው ምናልባት የመንገድ መዘጋጋት እና እናደርሳለን። ጉዳዮች ካሉ ተባባሪ በመሆን በዓሉ በሰላም እንዲያልፍ የበኩላችሁን አስተዋጽኦ እንድትወጡ በትህትና እንጠይቃለን። ምክንያቱም ይህ በዓል የአደባባይ በዓል ነው። የሀገራችንን ሃይማኖታዊ ስርዓት፣ ባህላዊ ስርዓትን ጭምር አጉልቶ የሚያሳይ ነውና ሁላችንም ለዚህ ተባባሪ መሆን አለብን። አዎ የአደባባይ በዓል ነው። ያው ከሁሉም በላይ ደግሞ ሰላም የሚቀድም ነው። ለማህበረሰቡ ቅድሚያ በመስጠት በዓሉን የሚያከብር ምዕመን፣ የአካባቢው ሰው ደግሞ በሰላም ወጥቶ በሰላም እንዲገባ የእርስ በርስ ትብብር ያስፈልጋልና በዋናነት እንዳልኳችሁም ሰላም መቅደም ያለበት ነው። ከዛ ባለፈ ደግሞ ባህሉን፣ ወጉን፣ እሴቱን በጠበቀ መልኩ ሲከበር እናያለን እና የአካባቢው ወጣቶች ታቦትን ለመሸኘት የሚያደርጉት ጥረት ብዙ ጊዜ እንመለከታለን። በተለይ በዚህ በአዲስ አበባ የአካባቢው ወጣቶች ታቦቱ የሚያልፍበትን መንገድ ማጽዳት፣ ዲኮር ማድረግ፣ ማሳመር፣ መሸኘት፣ ምንጣፎችንም እያነጠፉ ታቦታቱን እየተከተሉ እናያለን እና ደስ የሚል ድባብ ይፈጥራል በውስጥ። ልክ ነው። ከዚህ ጋር ተያይዞ ናቲ በዚህ ሰሞን በማህበራዊ ሚዲያ ሲተላለፍ የተመለከትኩት አንድ የጥንቃቄ መልእክት አለ። ምናልባት አሁን ካለው ከኮሪደር ልማቱ ጋር ተያይዞ እጅግ የሚያማምሩ የመስታወት ድልድዮች ተሰርተዋል እና እነዚህ ድልድዮች አካባቢ ምናልባት ታቦታት በሚያልፉበት ክብረ በዓሉ በሚደረግበት መንገድ ላይ የሚሆን ከሆነ ሰዎች እጅግ ከልክ ያለፈ ቁጥር ያላቸው ሰዎች ያኛው ድልድይ መሸከም ምናልባት የማይችል አጋጣሚ ምናልባት ሊፈጠር ስለሚችል ጥንቃቄ ማድረጉ ቀላል አይደለም እና የሚመለከታቸው አካላትም ይህን ነገር አጽንኦ ቢሰጡበት እያሉ በሶሻል ሚዲያ ላይ እነዚህን የመስታወት ድልድዮች ምናልባት ከታች እጅግ ረጅምና ወደ ወንዝ የሚያሳዩና ረጅም ጥልቀት ያላቸው ናቸውና ምናልባት አይተህ ከሆነ ጥምቀት ሲሆን እጅግ በጣም መገፋፋት፣ ሰዎች ከቁጥር ያለፈ ሰው መብዛት ስላለ እንደዚህ አይነት ቦታዎች ላይ ግን ሰዎች ለራሳቸው ጥንቃቄ ሲሉ እነዚህን ቦታዎች ላይ በብዛት ባይሰፍሩ የሚል የግል ምልከቴንም በዚሁ ለማስቀመጥ ይላል። ከመስታወት ድልድዮች ጋር ባለፈ ደግሞ እንዳልከው የኮሪደር ልማት በአዲስ አበባ ከተማ በተለያዩ አካባቢዎች ላይ ተሰርቷል። እዛ አካባቢ ደግሞ ከተማዋን ለማሳመር ኮሪደሩን ለማሳመር የተተከሉ አዳዲስ ዛፎች፣ ሳሮች አሉ። እንዳልከው የአደባባይ ባህል እንደመሆኑ መጠን ጥምቀት ሰዎች በዛ አካባቢ እንቅስቃሴ ሲያደርጉ እነዚህን የሚጠብቁበትን መንገድ፣ ምክንያቱም የጋራችን የሆነ ንብረት ነው፣ ከተማችን እየተዋበች ነው። ስለዚህ እነዚህ የሚጠበቁበት ሳሮቹ፣ የተተከሉ ዛፎች፣ ዘንባባዎቹ የሚጠበቁበትና ውበታቸውን ይዘው ቀጣይነት እንዲኖራቸው የሚደረግበት ነገር እንዲፈጠር የህዝቡ ትብብር የግድ ያስፈልጋልና ይህንንም ለማሳሰብ ያክል ልክ ነው። እንግዲህ በሳምንቱ የተሰሙ ጉዳዮቻችን እያነሳን የምንገኘው ሌላው በዚህ ሳምንት ቀናት የሚቆየው ከኛም አልፎ ዓለምን ሲያነጋግር የነበረ አንድ የመገናኛ ታዋቂው የአሜሪካዊው ዩቲዩበር በሌሎች በተለይ ደግሞ በቀጥታ ስርጭት ላይቭ ስትሪመር የዩቲዩብ የሆነው አይሾ ስፒድ የተባለው ዩቲዩበር ኢትዮጵያን የመረጃን አጋጣሚ በጣም ደስ ይላል። አሹዬ እንደዚህ አይነት መልካም ዜናዎችን ስንሰማ ደግሞ ደስ ይለናል። በሰዋሰው ቅምሻ ስምም ማመስገን እንፈልጋለን። ለብዙዎች የሚደርስ ተቋም ነው። እናመሰግናለን በጣም። ወደ ቀጣዩ ዜናችን ስናልፍ ደግሞ ወደ ኢንተርቴይንመንት ወይም የመዝናኛው ዓለም የሚወስደን ዜና እናገኛለን። ኢትዮጵያ ሀብተ ማርያም የተባለችው በትውልድ ኢትዮጵያዊ የሆነችው ሙዚቀኛ ወይም የሙዚቃ ሰው ሀይ በአሜሪካ ለተባለው ትልቅ የሙዚቃ ተቋም ፕሬዚዳንት ሆና ተሹማለች። ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን የማህበራዊ ሚዲያ አንዱ ጠቀሜታው ይሄ ነው። ብዙ ጊዜ እናወራበታለን። የሶሻል ሚዲያ አጠቃቀማችን መስተካከል አለበት። የምንጠቀምበት መንገድ መልካም ከሆነ ብዙ ጥቅም የምናገኝበት ራሳችንን ዘርፎች ላይ ሀገራችንን የምንጠቅምበት መንገድ አለ ነበር። እንግዲህ አንዱ ማሳያ የአይሾ ስፒድ ወደዚህ ሀገር መምጣትና ኢትዮጵያ ያሏትን ብዝሃ ቅርሶች፣ ታሪኮችን ለዓለም ማሳየት ቀላል አልነበረም። ብዙ ሚሊዮን ሰዎች ናቸው በቀጥታ ሲከታተሉ የነበሩት። ስለዚህ እነዚህ ሲከታተሉ የነበሩት ደግሞ ኢትዮጵያ ምን እንደምትመስል አይተዋል። ነገ ከነገ ወዲያ ደግሞ ይመጣሉ። ስለዚህ የሶሻል ሚዲያው አንዱ ጠቀሜታ ይሄ ነው። ኢትዮጵያ ታውቃለች። አንዱም መንገዱ ነው። ምክንያቱም አንዳንድ ግርግሮችም ሲነሱ ስለ
ስለሰማሁኝ ነው ይህን ያክልም ለምን እንደዚህ ተጋነነ የእሱ መምጣት ምንድነው ምን የሚፈጥረው ነገር አለ የሚሉ ነገሮች አሉ። ግን ደግሞ ወደ ኋላ ሄደን ስናየው እንዳልከው በብዙ የአፍሪካ ሀገራት ተዘዋውሯል። ግብፅንም ጨምሮ ብዙ ሰዎች በላይቭ ስትሪም አይተው አገሪቷን ካዩ በኋላ የሚሄዱበት አጋጣሚ ያለና እንደዚህ አይነት አጋጣሚዎች ወደ ሀገራችን ቱሪስት የሚያመጣ ከሆነ እንደ ሀገርም ጊዜውንም እንደ መዋጀትም መጠቀም አለብን ብዬ አስባለሁ። ሁሌም ከዘመኑ ጋር አብረን መጓዝ አለብን። ከኢትዮጵያ እስከ ዓለም አቀፍ መድረክ የተጓዘችበት መንገድ ተሰጥኦና ቁርጠኝነቷም በየትኛው ጊዜ አሁን የሶሻል ሚዲያ ጊዜ እንደሚሆን ማሳያ በዓለም ዙሪያ ያገኘንባቸው ጊዜያቶች እጅግ በጣም ጥቂት ናቸው ማለት ይቻላል። ለሚገኙ በቢሊየን አስተዋወቀች ማለት ይቻላል። ሀገራችን ማለት ገና ትንሽ ይዋን ነገር ነው የነገርነው። ያለን ሀብትና ዓለም ማወቅ ያለበት ነገር ገና አልተመጣጠንም። ሰዓት ውስጥ እንኳን የነገርነው በጣም ትንሽ ይዋን ነገር ኢትዮጵያ በጣም ብዙ አይደለም ለሌላ ዓለማት ህዝብ ለኛ እዚህ ኢትዮጵያ ውስጥ ለምንኖረው እንኳን ዞረን የማንጨርሰው እጅግ በጣም የቱሪስት መስህብ የሆኑ ቦታዎች ያሏት ታሪክ ያላት ቋንቋ ያላት ባህል ያላት ትልቅ አገር ናት። ከዛ ደግሞ እንደዚህ አይነት እድሎች ሲፈጠሩ ደግሞ እኛ ማድረግ ያለብን ሁልጊዜም ለተቀረው ዓለም ኢትዮጵያ ማን እንደሆነች በከፍተኛ ሁኔታ ማሳየት ነው። በተለይ እጅግ በጣም ደስ ያሉኝ ማንነታችን የሚገልጹ የተለያዩ በተለይ አድዋ 00 የተመለከተ ነው። አንተ እንኳን ሸንቀጥ ያልክ ኢትዮጵያ የ13 ወር ጸጋ መሆኗን መሆናችን የተለየ አይነት የጊዜ አቆጣጠር እንኳን እንዳለን የማያውቁ በጣም ብዙዎች አሉ። በጣም ብዙ የሚታይ ነገር አለና እንዳጠቃላይ ጥሩ የሆነ ጊዜ ነበረ። እኛ እንደግል እኔ እጅግ በጣም ደስ ያለ ጊዜ ነበር። በዓለም ላይ መልካም አሽዬ እንግዲህ የከተራ ባህል ላይ ነው ያለነው። የጥምቀት በዓል ዋዜማ ላይ እንግዲህ ጥምቀት ሌላኛችን ራሱ የአደባባይ እውነት ነው የአደባባይ ባህል ነው። ይህንንም ደግሞ ራሳችን ባለም ፕላትፎርም ሀገራችንን ማስታወቅ ግዴታ አለብን ብዬ ማስባለሁ። ግዴታ አንድ ፌመስ የሆነ ወይም ደግሞ በዛ ዘርፍ ያለ ሰው ብቻ ሳይሆን ሁላችንም እያንዳንዳችን ሀገራችንን ባህላችንን እሴታችንን ማስታወቅ ግዴታ አለብን። ሙዚቃ ብንጋብዛችሁ መልካም እንግዲህ ቆንጆ ሙዚቃ ለአድማጮቻችን ተገባብዘን እንመለሳለን። ወሬዎቻችን ገና አልተነኩም፣ ሀገራችን ላይ የምታያቸው ውፍረቶችና እንዳልከው ወደ ምዕራቡ ስትሄድ የምታያቸው ውፍረቶች ለየት ይላል። መንቀሳቀስ ተመልሰን መጣን። ከልቦ በቀረበው በትርታ 97 ሁኔታ ላይ ያሉ ብዙ ሰዎችን ትመለከታለህ። ፕሮግራማችን እንደዚህ አይነት የከተራ በዓል የምንገኘው በድጋሚ አድማጮቻችን እንኳን ለከተራ በዓል ለጥምቀትም በዓል በሰላም አደረሳችሁ እያለን እንግዲህ በሳምንቱ የተሰሙ ምን አዳዲስ ጉዳዮች አሉ፣ ምንስ ነገሮች አሉ የሚለውን ወደ እናንተ እያደረስን የህይወት ዘይቤን እንዲከተሉ ለማድረግ ረጅም እንግዲህ እንዳልከው ናሹ የጥምቀት በዓል ጋር ሲያዝ የጥምቀት በዓል ካልጋ መነሳት እስኪያቅታቸው ድረስ የሚወፍሩ የአደባባይ በዓል እንዴት ሆነ የሚለው የራሱ የሆነ ታሪካዊ አመጣጥ አለው። ያ ምን ይመስላል ብለን ከተመለከትን እንግዲህ የጥምቀት በዓል በኢትዮጵያ መከበር የጀመረው ክርስትና የአገሪቱ ይፋዊ ሃይማኖት በሆነበት በ4ኛው መቶ ክፍለ ዘመን ነበር። ይህ እንግዲህ የሆነው በአክሱም ዘመነ መንግስት እንደሆነ የታሪክ ድርሳናት ይጠቅሳሉ። መጀመሪያ ላይ በዓሉ የሚከበረው በአጥቢያ አብያተ ክርስቲያናት ውስጥ ብቻ ነበር። ታቦታቱ ወጥተው በሜዳ ላይ እንዲያድሩ በታላቅ ድምቀት እንዲከበር መሰረት የጣለው ግን በ6ኛው ክፍለ ዘመን የተነሳው ቅዱስ ያሬድ ነው። ያሬዳዊ ዜማና ሽብሸባ የበዓሉ መንፈሳዊ ድምቀት እንዲሆን ያደረገው የታላቅ ሊቅ ነው። በዓሉ አሁን ያለውን የታቦት ጉዞ መልክ የያዘው ደግሞ በ12ኛው ክፍለ ዘመን በአጼ ላሊበላ ዘመን እንደሆነም ይነገራል። ንጉሱ ባህሉ በዮርዳኖስ ወንዝ ምሳሌነት በወንዞች ዳርቻ እንዲከበር ታቦታቱ በጋራ እንዲወጡ አድርጓል ማለት ነው። ይህም ባህሉ ከቤተ መቅደስ ወጥቶ የህዝብ በዓል እንዲሆንም በር ከፍቷል። ከዛም ቀጠል ስናደርግ እንግዲህ በ15ኛው ክፍለ ዘመን የነበሩት አጼ ዘርዓ ያዕቆብ የጥምቀት ባህል በሃይማኖታዊ ስርዓት ይበልጥ እንዲደራጅ አድርገዋል። ባህሉ በየወንዙ ዳርቻ እንዲከበር ህዝቡ በጸበሉ እንዲባረክ ትእዛዝ በማስተላለፍ ባህሉ በመላው ሀገሪቱ ወጥ በሆነ መልኩ እንዲከበር ትልቅ ሚና ተጫውተዋል። የጥምቀት በዓል እጅግ የገዘፈ ድምቀት ያገኘው ግን በ17ኛው ክፍለ ዘመን ነበር። ይህ ሆኖ ደግሞ በጎንደር ዘመነ መንግስት በአጼ ፋሲለደስ የገነቡት አስደናቂው የፋሲለደስ መዋኛ ገንዳ ነው። ጥምቀትን ከኪነ ህንጻ ጥበብ ጋር አዋህዶታል። ከዚያን ጊዜ ጀምሮ ጎንደር የጥምቀት ማዕከል ሆና እስከዛሬ ዘልቃለች ማለት ነው። እንግዲህ ታሪኩ እየጉመራ መጥቶ በ2012 ዓመተ ምህረት ተጀመረ የሚል ዜና በዩኔስኮ በዓለማችን ላይ ካሉ ታዋቂ የውሻ ውድድሮች አንዱ በዓሉ የኢትዮጵያን ብቻ ሳይሆን የዓለም ሀብት መሆኑን አረጋግጧል። ዛሬ እንግዲህ ጥምቀት የሃይማኖት የታሪክና በሺዎች የሚቆጠሩ ውሾች ከመላው ዓለም ተውጣጥተው በበርሚንግሃም እንግሊዝ ተገኝተዋል። ይህ ዝግጅት ለ4 ቀናት ነው የሚቆየው። ከ18 በላይ
ውሾች የተለያዩ በተለያዩ ዘርፎች በሩጫ ትእዛዞችን በጎንደር በመከተል ከፍተኛ የሆነ እንዲሁም በሌሎች የሚነገርለት አይነት የውድድር አይነቶች ላይ ይሳተፋሉ። የሚደረግበት በየቀኑ የተለያዩ የውሻ ዝርያዎች የሚቀርቡ ሲሆን በውድድሩ ማጠቃለያ ላይ ዳኞች ለአሸናፊው ቤስት ኢን ሾው የተሰኘውን የክብር ማዕረግ ይሰጣሉ። ለብዙ የውሻ አፍቃሪዎች የክራፍትስ ውድድር እንደ የውሾች ኦሎምፒክ የሚቆጠር ነው። እንግዲህ ከሃይማኖታዊ እሴቱ ባለፈ ደግሞ ባህላዊ የሆነ ወግና የተለያዩ ትእዛዞችን ቀልጠፍ ብለው መቀበል የሚችሉ ውሾች ዓለም አቀፍ እውቅና ለማግኘት የሚፎካከሩበት መድረክ ነው። የአዲስ አበባውን አከባበር እንግዲህ ወደ በኋላ እናወራበታለን። የሚለው ማዕረግ ማሸነፍ ከዋንጫ በላይ ትርጉም አለው ከቤት ነው። አዲስ የተፈጨ ዱቄት የሚታሸው ቂጣና የሚጠመቀው የቤት ጠላ መዓዛው መንደሩን ያውደዋል ይባላል። የኔ ቤት የሚባል የለም። እንግዲህ ገጠር አካባቢ ሴቶች ተሰባስበው ዳቦ ይጋገራሉ፣ ወንዶቹ የጥምቀት ባሩ ድንኳን ተክላሉ። በገጠር ጥምቀት ማለት የሰው ልጅ ከእግዚአብሔር ጋር ብቻ ሳይሆን ሰው ከሰው ጋር የሚታረቅበት በፍቅር የሚተሳሰርበት ትልቅ ማህበራዊ አውድ እንደሆነ ይነገራል። እንግዲህ ወጣቱ በባሉ ድምቀት መካከል ልቡ ያረፈችበትን ቆንጆ ልጃገረድ ለይቶ ይመርጣል። ሎሚ ይዞ ስለሚሄድ ሎሚም ወደ እሷ ይወረውራል ማለት ነው። ልጃገረዷም ሎሚውን ካነሳችና ፈገግ ካለች ያ የፍቅር ጥያቄ ተቀባይነት አገኘ ማለት ነው። ይህ ባህል ለብዙ ትዳሮች መሰረትና ለብዙ ቤተሰቦች መቆርቆር መነሻ ነው። በሎሚ የሚገለጽ ፍቅር፣ በሎሚ የሚጀምር ትዳር የገጠሪቱ ኢትዮጵያ በጣም ደስ የሚል ታቦታቱ ወደ ጥምቀተ ባህር ሲሄዱና ሲመለሱ የገጠሩ ወጣት በደስታ ይፈነጥዛል። በያዘው ዱላ ወይም ሸንኮራ እየጨፈረ ባለ ግጥሞችን እያወረደ የሚያሳየው ትርኢት ሜዳውን በደስታ ይሞላዋል። ወጣቶቹም እንግዲህ ቸበል እያሉ ጸበሉ ሲረጩ፣ ሴቶቹ በእልልታ ሜዳውን ሲያቀልጡ የገጠሩ ጥምቀት ያው የሆነ የጥበብ መድረክ ይመስላል። ከሁሉም በላይ ግን በገጠር ጥምቀት የእርቅ ቀን ዓመቱን ሙሉ ተቃይሞ የነበሩ ጎረቤቶች ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲሉ ለጥምቀት ያልሆነ ቂም አይቆይም በማለት ከእንስሳት ጋር አብረሽ ስትኖር የሆነ ተጣሉትን ያስታርቃሉ። አንድ ማዕድ ይበላሉ። የቤተሰባዊነት ስሜት ሁሉ ይኖራል። ይህ ማህበራዊ ፍቅር ትስስር ይኖራል። ኢትዮጵያ ለዘመናት በአንድነት አጽንቶ ያቆያታል። ከባድ የሆነ የኢትዮጵያ የቱሪዝም ሚኒስቴር እንግዲህ ለጥምቀት በዓል ከዚህ ቀደም ጥምቀትን በምድረ ቀደምቷ ኢትዮጵያ እናክብር የሚል ግብዣ አቅርቦ ነበረ። ብዙዎች እንግዲህ ይህንን በዓል ለመታደም አዲስ አበባ እንደሚገኙ እናውቃለን። በዓለም አቀፍ ደረጃ በዩኔስኮ በማይዳሰስ የዓለም ቅርስ የተመዘገበው ይህ የጥምቀት በዓል እንግዲህ እንደተለመደው በድምቀት ሊከበር ጀምሯል ማለት ይቻላል። ተመልሰን መጣን። አድማጮቻችን እያደመጣችሁ የምትገኙት በተከታ ኤፍኤም 97.6 ላይ የሚተላለፍላችሁን ሰዋሰው ቅምሻ ፕሮግራም ሰዋሰው ቅምሻ ከባል ጉዳያችን ለየት ያሉ ቆንጆ ፕሮግራሞችን በሰዋሰው ፖድካስቶች ኔትወርክ አማካኝነት ተዘጋጅቶ ወደ እናንተ የሚያደርስ ነው። ሰዋሰው ፖድካስቶች ኔትወርክ ላይ ደግሞ ሌሎች ፕሮግራሞችን እኛ ጋር ጤፉ ያሉ አፕሊኬሽን እንዲሁም በሰዋሰው ለመጀመሪያ ጊዜ ነው ቻናል ላይ እንገኛለን። ብትገቡ ብዙ ፖድካስቶችን ሌሎችንም ፕሮግራሞችን መመልከት ትችላላችሁ። አሁን ከሰዋሰው ፖድካስቶች ኔትወርክ ፖድካስቶች ውስጥ አንዱ ከሆነው ሶሻል ፕላስ ፖድካስት ላይ የመረጥንላችሁን አንድ ክፍል ወደ እናንተ እናደርሳለን። ብዙ ታገኙበታላችሁ፣ ብዙ ታተርፉበታላችሁ ብለን እናስባለን። አድማጮች አብራችሁ እንድትቆዩ እንጋብዛለን። ተመልሰን እንገናኛለን። የጤፍ ወተት ለጤና አስፈላጊ የሆኑትን እነዚህ አይረን፣ ካልሲየም፣ ፎሊክ አሲድ፣ ማግኒዥየምን የመሳሰሉ ጠቃሚ ፕሮቲኖችንም ጨምረን ወጥቷል እና እጅግ በጣም ይሆናል በጣም እንጂ የሚገርም ነው። አየኛ ጤፍን እንግዲህ በፊት የነበረ ምልከታ የተሳሳተ ነበር። ቅርብ ጊዜ ካስታወስካችሁ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ መጥቶ ነበር። እንግዲህ ካደረጓቸው ንግግሮች አንዱ የኢትዮጵያ ጤፍ ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንደምንድናችሁ? ይመስገን መሳፍንት እባላለሁ። የሶሻል ፕላስ ፖድካስት አዘጋጅ ነኝ። እንግዲህ ዛሬ በክፍል አንድ መጥተናል። የሶሻል ፕላስ የህል ዘራለን ማለት ዋና ዋና ዓላማዎች ከኔ ጋር ምን አይነት ጉዳዮች ላይ እናተኩራለን፣ ምን አይነት ስራዎችን እንሰራለን፣ ምን አይነት ዝግጅቶችን ስለ አድማጮች ከዚህ በኋላ በሶሻል ፕላስ ፖድካስት ያላችሁት ዛሬ እንደ መግቢያ ካልን እንግዲህ በቀጣይ የተለያዩ ዝግጅቶችን ይዤላችሁ እቀርባለሁ። አስቀድሜ ራሴን በማስተዋወቅ ብጀምር መልካም ይመስለኛል። ይመስገን መሳፍንት እባላለሁ። ባክግራውንድ እንግዲህ የመጀመሪያ ዲግሪ በሶሲዮሎጂና ሶሻል አንትሮፖሎጂ ነው። የማስተርስ ዲግሪ ደግሞ በሶሻል ወርክ አለኝ ከአዲስ ዩኒቨርሲቲ። እንዲሁም ደግሞ ሌላ የማስተርስ ዲግሪ በሊደርሺፕ ኤንድ ጉድ ገቨርናንስ በአመራርና መልካም አስተዳደር ማለት ነው አግኝቻለሁ። ስለዚህ ለዚህ ለሶሻል ፕላስ ፖድካስት የምንጠቀመው በዋነኝነት ይህንን የሶሲዮሎጂና የአመራር የትምህርት ዝግጅት ነው ማለት እንችላለን። ላለፉት ከ10 ዓመት በላይ
በተለያዩ ተቋማት ውስጥ አገልግያለሁ። ይህ የማህበራዊ ጉዳዮች ላይ የማተኮር የህብረተሰባችን ማህበራዊ ሴቶች ሞራላዊ መሰረት የግለሰቦች ስኬት ላይ መስራት የሚለው እንግዲህ አንደኛው ግቤ ነው ወይም ዓላማዬ ነው። በግል መስራት የምፈልገው በዚህ አቅጣጫ ነው። በዋነኝነት እንግዲህ ምን ዝግጅቶችን ይዤላችሁ እንደምቀርብ ወደ ማስታወቁ ልግባ። ክቡራትና ክቡራን እንግዲህ ከዚህ በኋላ ሶሻል ፕላስ ፖድካስትን ለወዳጆቻችሁ፣ የባህሉ ዋዜማ ወይም ለፍቅር ጓደኞቻችሁ፣ ለቤተሰቦቻችሁ፣ ለምታውቋቸው ሁሉ እንድትመክሩ፣ እንዲከታተሉ፣ እንድታስተላልፉ እንግዲህ ያደራላለሁ። ሶሻል ፕላስ ፖድካስት በምርጥ አቀራረብ የማህበረሰብን ሴቶች ሞራላዊ መሰረትና የግለሰቦችን ስኬት ማስመር ላይ የሚሰራ ፖድካስት ነው። ስለ ስኬታማና ጤናማ የፍቅር ግንኙነት በማስተማር የተበላሹ ግንኙነቶች መፍትሄ ማስቀመጥ ተቀዳሚ ግቡ ነው። በማህበረሰቡ ውስጥ በየጊዜው የሚነሱ መፍትሄ የሚያስፈልጋቸው አነስተኛ የመካከለኛ የሆኑ የማህበረሰብ ችግሮችን በመንቀስ መፍትሄዎችን ማሳየት ሶሻል ፕላስ ፖድካስት ዓላማ አድርጎ ይሰራል። በዋነኝነት እንግዲህ ፍቅር ግንኙነትና የስኬታማ ችግር አፈታት ወይም ኮንፍሊክት ሪዞሉሽን ሜካኒዝሞችን በማሳየት በምሳሌ በማቅረብ እንዲሁም በዚህ ዙሪያ የሰሩ ያጠኑ የተዘጋጁ ወዳጅ ጓደኞቻችንን በማህበረሰባችን እውቅና ያላቸውን የተለያዩ ስራዎችን የሰሩ ሰዎችን በማቅረብም እንዲሁ እንማማራለን። ሶሻል ፕላስ ፖድካስት ምርጫችሁ እንደሚሆን እንደዚሁም ደግሞ ለወዳጅ ዘመዶቻችሁ ለጓደኞቻችሁ አንዳንዴም ደግሞ ቁጭ ብላችሁ እንድትወያዩ መሰረት የሚጥሉ ጉዳዮች ላይ ነው የምናነሳው። ማህበረሰብ እሴቶች ምንድናቸው? ሞራላዊ መሰረታችን ምን ላይ ነው የሚገኘው? ሶሻል ፋብሪክ የምንለው ሞራል ቫልዩዎቻችን የምንላቸው ማለት ነው። እንደዚሁ ደግሞ እንዴት ነው ስኬታማ ግንኙነት ሊኖረን የሚችለው የሚለውን ላይ አተኩሬ እሰራለሁ። እንዲሁም ደግሞ እናንተ የምትናገሩበት ለወዳጅ ጓደኞቻችሁ የምታስተላልፉበት መድረክ እንዲሆን ይህን ሶሻል ፕላስ ፖድካስት እንጠቀማለን። ይህ ማለት እንግዲህ በማንኛውም የማህበራዊ ሚዲያ አማራጭ እኔን አዘጋጁን ይመስገን መሳፍንትን እንድታገኙኝ፣ ምክር ሀሳባችሁን፣ ጥያቄዎቻችሁን እንድታስቀምጡልን በእነሱ ላይ ደግሞ እንግዲህ ዝግጅቶችን መስራት እንቀጥላለን። ስለዚህ ክቡራትና ክቡራን ሶሻል ፕላስ ፖድካስት ነው ጀምሯል። ክፍል አንድ ዛሬ እንደ መግቢያ አድርጌ እንግዲህ አንዳንድ ጉዳዮችን በማንሳት ጀምራለሁ። ሶሻል ፕላስ የሚለውን ለምን መረጥ? ሌላው እንግዲህ ወደ ላሊበላ ምንድን ነው የሚለውን መመልከት እንችላለን። እንግዲህ በዚህ ፖድካስትም ሆነ በሌሎች አማራጮች ማህበራዊ ጉዳይ የሚተነተን ማዕቀፍ በብዛት የማይበጅለት ወይም ሁሉም ጉዳይ ማህበራዊ ጉዳይ የሚሆንበት አጀንዳ ስላለ ሶሻል ፕላስ ያለው ከማህበራዊ ጉዳይ ጋር ተጓዳኝ የሆኑ የስነ ልቦና፣ የባህሪ ለውጥ ጉዳዮችን፣ የፍቅርን ጉዳይ ወይም የትዳርን፣ የቤተሰብ አመራርን ምን መምሰል እንዳለበት ለማሳየት ነው። ስለዚህ ከማህበራዊ ጉዳይ እሱ ጋር ተደምረው ሊነሱ የሚችሉ ጉዳዮች ላይ እናነሳለን በሚል ነው ርዕስ ሶሻል ፕላስ የሚለውን ስም የመረጥነው። እስከምን ድረስ እንሄዳለን የሚለውን እንግዲህ በቀጣይ በስፋት የምናየው ይሆናል። በዋነኝነት ግን ተግባቦት ወይም ግንኙነታችን ምን መምሰል አለበት? የትዳር መሰረታዊያን ምንድን ናቸው? የፍቅር መሰረታዊያን ምንድን ናቸው? ቤተሰብ እንዴት ነው መመራት ያለበት? በቤተሰብ መካከል ያለ ግንኙነትስ እንዴት መዝለቅ ይገባል የሚለው ላይ እያተኮረን እንሰራለን ማለት ነው። ጥቆማና አስተያየትን እንድትሰጡን እንፈልጋለን። ክፍል አንዱን እንግዲህ እንዲህ እያለን እንጀምራለን። ዘወትር እንግዲህ በእያንዳንዱ ክፍል አንድ ምርጥ አባባል ይዤላችሁ እቀርባለሁ። እሱ እንግዲህ የፍቅር ህይወታችሁን ወይም ሳምንታችሁን የሚያቀና እንደሚሆን አስባለሁ። በዚህ ሳምንት ይዤላችሁ የመጣሁት ቶም ሮቢንስ የተባለ ታዋቂ ፈላስፋ የተናገረውን አባባል ነው። ስለ ፍቅር ነው። ፍጹሙን ፍቅር መስራት ሲገባን ፍጹም የሆነውን አፍቃሪ ፍለጋ ጊዜያችንን እናቃጥላለን ይላል ቶም ሮቢንስ። ይህ በእንግሊዝኛው ዊ ዌስት ታይም ሉኪንግ ፎር ዘ ፐርፌክት ላቨር ኢንስቴድ ኦፍ ክሬቲንግ ዘ ፐርፌክት ላቭ የሚል እንግዲህ በብዛት ብዙ ሰዎች ፍቅር ራሳቸው ክሬት የሚያደርጉት የሚፈጥሩት፣ የሚያሳድጉት፣ ነርቸር የሚያደርጉት ጽንሰ ሀሳብ መሆኑን ይረሱና ትክክለኛው ፍጹም የሆነ በቃ የጨረሰ ሁሉ ነገር አድጎ ተምሮ ሰርቶ በፍቅር ዙሪያ የጨረሰን ሰው ይፈልጋሉና ይህ ትክክል አለመሆኑን ለማሳየት ነው። ፍጹሙን ፍቅር መስራት ሲገባ ፍጹም የሆነውን አፍቃሪ ፍለጋ ጊዜያችንን እናቃጥላለን ያለው ቶም ሮቢንሰን። ክቡራትና ክቡራን እንግዲህ ወደፊትም በዚህ በሶሻል ፕላስ ፖድካስታችን 3 መሰረታዊ ዝግጅቶችን ይዤላችሁ የምንቀርበው የመጀመሪያው ዋቢ አጀንዳ የሚል ነው። ዛሬ እንደ ዋቢ አጀንዳ ይዘን የቀረብነው አንድ ርዕሰ ጉዳይ አለ። ከዛ በማስከተል ደግሞ አንድ ኬዝ ስቶሪ አቀርብላችኋለሁ። እኔ በምንባቡ መሰረት ይዋለሁ። እንደምታውቁት እንግዲህ
ገና ተማሪዎች እያለን ከልጅነታችን አንስቶ የንጉሳውያን አልባሳት የወርቅ ጥላዎችን ይዘው በሐውልቶቹ ግርጌ ሲያልፉ እንግዲህ በጊዜ ማሽንን ወደ ኋላ የተጓዙ ያህል ስሜት በየትምህርት ቤቶቻችን እንደሰጡን እናስታውሳለንና በምንባቡ መሰረት የሚል እንግዲህ አንድ የአክሱም ሊቃውንት እንግዲህ የሚያቀርቡት የዜማ የቅዱስ ያሬድ ቀጥተኛ ወራሽ እንደመሆናቸው ጭምር ዜማው ልብ ውስጥ ዘልቆ የሚገባና እጅግ በጣም ረቂቅ እንደሆነ ብዙዎች መስክረውለታል። እኛም እንናገርለታለን። ሌሊቱ ሲመጣ ደግሞ አክሱም በጧፍ በሻማ ብርሃን ታሪክ የሚል አንድ ታሪክ ይላችሁ መጥቻለሁ። በተለይ በታሪካዊ ሶስተኛው ክፍላችን የሚሆነው ምክረ ሐሳብ ነው። እጅግ በጣም ልዩ እንደሆነ ሁልጊዜ ይነገራል። ቅዱስ ያሬድ ዜማውን በጀመረባት በዚህ ምድር ላይ ካህናቱ ዮርዳኖስ ወይ ምን ሆንሽ እያሉ በግዕዝ ቋንቋ ይዘምራሉ። ድምፁ በተራሮችና በሐውልቶቹ ላይም እያስተጋባ በተለይ በአክሱም ጥምቀት ከጭፈራ ይልቅ ጸሎትና መንፈሳዊነት ላይ ያመዝናል። ምዕመናኑ በጸጥታ በትህትና ሌሊቱን በምስጋና ያሳልፋሉ። ዘንዳ እንግዲህ ዛሬ ወደ ዋቢ አጀንዳችን እንገባለን። የዛሬ ዋቢ አጀንዳ በሚል ይዤላችሁ ሌላው የጥምቀት በዓል ከሚከበርባቸው እና እጅግ በጣም ብዙዎቻችን የምናውቀው ከዕለት ከዕለት ሕይወታችን ውስጥ የምናስተውላቸው ሁለት ቃላቶች ናቸው። ፍቅርና ቤተሰብን በማስተዋወቅ መጀመሪያ ይገባል። ነገር ግን ዛሬ እንግዲህ መግቢያ ዝግጅታችን ስለሆነ ከዚህ በኋላ በተደጋጋሚ ብዙ ጃልሜዳ መንገዶች ሁሉ ወደ ጃልሜዳ ያመራሉ። በተለይ ደግሞ በዛሬው ዕለት በተለይ በአዲስ አበባ ከተለያዩ አቅጣጫዎች ከፒያሳ ከቂርቆስ እንዲሁም ደግሞ ከመላው የከተማዋ አድባራት የሚነሱ ታቦታት በምዕመናን ታጅበው ወደ ጃልሜዳ ታቦታትን ይዘው ይገባሉ፣ ያድራሉ። ከዛ በኋላ ታቦታቱ ጃልሜዳ ከደረሱ በኋላ በትንሿ ቤተሰብ እንግዲህ ትንሹና የመጀመሪያው የተለያዩ አልባሳት የተለያዩ ብረዝማን ይሰማሉ። እዚህ ጋር ነው እንግዲህ የአዲስ አበባ ጥምቀትን ለየት የሚያደርገው። በተለይ በጃልሜዳ ውስጥ የኦሮሞ፣ የአማራ፣ የደቡብ፣ የትግራይና የሌሎችንም ብሔረሰቦች ባህላዊ አልባሳትን የለበሱ ሰዎች በአንድ ላይ ማየት ሁልጊዜም የተለመደና የበዓሉ ዋነኛ ማድመቂያም ጭምር ነው። ለእያንዳንዱ ታቦት እንግዲህ የተዘጋጁ ድንኳኖችም በራሳቸው የጥበብ ስራዎች ጭምር ይሰማሉ። ሌሊቱን በሙሉ የሚሰማው የካህናቱ ቤተሰብን የምዕመናኑ ጸሎት ሄደውን እንግዲህ የመላእክት ማደሪያም ጭምር ያስመስሉታል። ታዲያ በንጋት ላይም በጃልሜዳ በሚከናወነው የጸበል የመረጨት ስነስርዓት ላይ እንግዲህ የተለያዩ የሃይማኖታዊ አባቶች ቤተሰብ እንዲህ ተብሎ ሊገለጽ የቻለው ባለስልጣናትና ቀጣይ የህይወት ግንኙነቶችና አጠቃላይ መስመርን የሚያስቀምጥ መደላደል የሚፈጥር በመሆኑ ነው። ከቤተሰብ ነው ብዙ ነገሮች የሚጀምሩት። ጸበሉ ተባርኮ ሲያበቃ ያ ግዙፉ የጃልሜዳ ህዝብ በደስታ ጸበሉን ሲቀበል የሚፈጠረው ስሜት ከቤተሰብ ተነስተው ነው የተፈጠሩት። ከቤተሰብ ተነስተው ነው ግንኙነታቸው እየተቀየረ ያለውና ቤተሰብን አሁን ለዓለም የምታሳይበት ቅጽበት ጥሩ ጥሩ ቤተሰቦች ካሉ ወይም ደግሞ ጥምቀት በሃውስሆልድ ደረጃ በአንድ አባወራ ወይም ማወራ ያለ ቤተሰብ በጥሩ አመራር በጥሩ ይዞታ ውስጥ ካለ ህብረተሰባችንም ብዙ እየተቃኘ መልካም የሆነ ግንኙነታችንን ጥሩ የሆነ ከሙዚቃ ግብዣ በኋላ ተመልሰን እንገናኛለን። እንግዲህ ቤተሰብ የአንድ ሰው ሰብዕና ወይ ፐርሶናሊቲ ልቦና ወይም ሳይኪ ሳይኮሎጂ የሚለው ሳይንስ የመጣው ሳይኪ ወይም ተመልሰን መተናል። አድማጮቻችን ያላችሁት ክለቡ በቀረበው ሰው ሰብዕና ልቦና አስተሳሰብና ሌሎች እውነቶች የሚገነቡበት ስፍራ ሆኖ ያገለግላል። በቤተሰብ ውስጥ ያልተገደበ ፍቅር ማንነትን፣ የኔነት ስሜትንና ደስታንና ሳቅን መፍጠር እነዚህን ከፈጠረንም ነው እንደተለመደው እንግዲህ በሰዋሰው ውጤታማ ነው ማለት የምንችለው። ሆኖም በተለያየ ምክንያት እንግዲህ ቤተሰብ ሲናጋና ችግሮች ሲፈጠሩበት እኚሁን ከላይ የዘረዘርናቸው እየደበዘዙ እንደሚሄዱ እናስተውላለን። ቤተሰብ የመጀመሪያ የማህበረሰብ ተቋም ነው ያልነው በቤተሰብ ችግሮች ምክንያት ወደ ሌሎች ተቋማት ስለሚገባ ነው። አንድ ሳይንስ አለ ከኛ ሳይንስ ከሶሲዮሎጂ ከሳይኮሎጂ ጋር ቅርብ የሆነ ሳይንስ ክሪሚኖሎጂ ይባላል። እሱ ደግሞ የክራይም ቢሄቪየርን ወይም ደግሞ ወንጀል የፈጸሙ ሰዎችን ባህሪ የሚያጠና ነው። በምን መልኩ መገራት ይችላሉ፣ በምን መልኩ ደግሞ ከማህበረሰብ ጋር ተመልሰው መቀላቀል እንደሚችሉ የሚያጠና ሳይንስ ነውና ክሪሚኖሎጂ ያጠኑ ሰዎች በብዛት እንደሚያነሱ ከሆነ የቤተሰብ መናጋት ወይም ደግሞ ቤተሰብ ውስጥ የሚነሱ ችግሮች ናቸው እነዚህ የሚፈጥሩት ይሉናል። ቤተሰብ ታዲያ የማህበረሰብ መሰረት ነው ይባል እንጂ ዋነኛው የቤተሰብ እድገት ለውጥና ደስታ መሰረቱ ደግሞ ፍቅር። ለዚህ ነው ፍቅር ላይና ቤተሰብ ላይ ማተኮር የወደድኩት።
እንዳልኩት ሶሻል ፕላስ ፖድካስት ከዚህ በኋላ ፍቅርና ቤተሰብ ላይ የፍቅር ግንኙነት መሰረታዊ ያለ የትዳር መሰረታዊ ያለ ልጆችን በማሳደግ ውስጥ ሊሆን ይችላል በእርስ በርስ ግንኙነታችን ሊሆን ይችላል ከማህበረሰቡ ጋር ባለን ኢንተራክሽን ግንኙነትም ሊሆን ይችላል ያለውን ግንኙነት የሚዳስሱ ቤተሰብ ታዲያ የማህበረሰብ መሰረት ነው ይባል እንጂ ዋነኛው የቤተሰብ እድገት ለውጥና ደስታ መሰረቱ ፍቅር ነው። ፍቅር ምንድን ነው? ፍቅር የሰው ልጅ ከታደላቸው ጥልቅ ስሜቶች አንዱ ነው። በእንግሊዝ ፕሪሚየር ሊግ ፍቅር ስሜት ብቻ ብሎ መግለጽ አርሰናል ወይም ይከብዳል። በርህራሄና በአዘኔታ ስሜት አብሮ ለመኖርና ላለመነጣጠል መፈለግን ጨምሮ መተሳሰብና መዋደድን ያካተተ ማለት ነው። በሰዋሰው ፕሌሊስቱ ስንገባ ደግሞ ፍቅር የብዙዎቻችን እንግዲህ የጥምቀት በዓል አካባቢ ከእናት ፍቅር ጀምሮ ከቤተሰብ ፍቅር ጀምሮ ከአባት ፍቅር ጀምሮ ከሀገር ፍቅር ጀምሮ ብዙ አይነት የፍቅር አይነቶችን እናስተውላለን እንግዲህ በየዕለት ተዕለት ህይወታችን። ለዚህም ነው ፍቅር መዳሰስ የፍቅርን አይነቶች ማወቅ በፍቅር ውስጥ ያሉ ተግዳሮቶችን ለመፍታት መሰረታዊ ሆኖ የምንመለከተው። ፍቅርም ሆነ ቤተሰብ ታዲያ በችግር ሊጠቁ ይችላሉ። የፍቅር ደረጃዎችና አይነቶች ወደፊት በሌላ ክፍል በስፋት እናያለን። ነገር ግን ትንሽ ጠቆም አድርገን ማለፉ ደግሞ መልካም ይሆናል። አንዳንዶች ፍቅር ነው ብለው ለምሳሌ ባለፉት ወራት እንግዲህ በሀገራችን እንደተመለከትነው በአስገድዶ መድፈር፣ በጠለፋ በሴት እህቶቻችን ላይ አንዳንድ ጥቃት የሚያደርሱ ሰዎች አሉ። ምንድን ምክንያታቸው ተብሎ ሲመረመር እንደውም ለፍርድ ቤትን በሰጧቸው ቃል አንዳንዶቹ ፍቅር ነው ወይም ወድጃት ነው ፍቅረኛ የነበረች ሲሉ አድምጠናል። ይህ በእርግጥም አሳሳቢ ነው። ስለ ፍቅር መተንተን ማወቅ መረዳትና ማስተማር የሚገባንም ለዚህ ነው። እንደዚህ አይነቱን ፍቅር ሳይንቲስቶች ኢንፋቹዌሽን ወይም ያልደረጀ እና ለሰው ሰላማዊ ክንውኖች መካከል የፍቅር መልካም ግንኙነት መሰረት ያልሆነ ፍቅር ማለት ነው። ኢንፋቹዌሽን መዋደድ ደግሞ የሚባል አንዳንድ ሰዎች ለምሳሌ ፍቅር ጥያቄ ሲያቀርቡ እኔ እወድሃለሁ ግን እንደው ፍቅር ደረጃ የሚደርሰኝ አይመስለኝም ወይም አላፈቅርም ግን እወድሃለሁ አይ ላይክ ዩ ሊሉ ይችላሉና መዋደድ የሚባል የፍቅር ደረጃ አለ። ከዛ አልፎ ደግሞ መፋቀር የምንለው ይሄ የለመድናቸው ወይም በሌሎች ቃላቶች በኑዱስ፣ ፊላቱያ፣ ፕራግማ፣ አጋፔ ሊገለጹ የሚችሉ የፍቅር ደረጃዎች አሉ። እነዚህን ወደፊት በተለያየ ክፍል ከእንግዳም ጋር ከኔም ጋር የምናያቸው ይሆናል። ስለ ፍቅር ማወቅ ትፈልጋላችሁ? ስለ ቤተሰባችሁ ግንኙነት የበለጠ ደግሞ መሰረት መጣል ትፈልጋላችሁ? እንግዲያውስ ሶሻል ፕላስ ፖድካስት መከታተላችሁን እንድትቀጥሉ አበረታታችኋለሁ። ዋና ዋና የቤተሰብ ችግሮችን እስቲ እንመልከት። ፍቅር ምንድን ነው? ቤተሰብ ምንድን ነው? የሚለውን ነገሮች ተመለከትን። ቤተሰብና ፍቅር ችግር ውስጥ ሲወድቁ ማህበረሰብም ችግር ውስጥ ተባብለን። ስለዚህ ዋና ዋና የቤተሰብ ችግሮችን እስቲ እንመልከታቸው። ምን ሊሆኑ ይችላል? በብዛት የሚነሳው የቤተሰብ ችግር ሲባል ሰዎች የሚያነሱት የተግባቦት ችግር ነው። ደግሞ እኔ የምለው አይገባውም አይገባትም ይላሉ። አባት ለልጁ ወይም ባልና ሚስት እርስ በርስ እናትና ልጅም ሊሆን ይችላል፣ እህትና ወንድምም ሊሆን ይችላል። የባልና ሚስት የሻከረ ግንኙነትም እንደዚሁ ሌላኛው የቤተሰብ ችግር ነው። ከተግባቦት ሊሆን ይችላል፣ ከተለያዩ አለመግባባቶች ሊሆን ይችላል፣ ከመተማመን ችግር፣ ከገንዘብ ችግር፣ ከስነልቦና ችግር፣ ከክብር ወይም ሬስፔክት አለመስጠት ችግር ከተለያዩ ምክንያቶች ሊመነጭ ይችላል። ነገር ግን የባልና ሚስት የሻከረ ግንኙነት አንደኛው ወደፊት በስፋት በሶሻል ፕላስ ፖድካስት የምንመለከታቸው የባልና ሚስት የሻከረ ግንኙነት መሰረታዊያን ወይም አይነቶች ናቸው። ሌላው እንግዲህ ዋና ዋና የቤተሰብ ችግር ውስጥ መጠቀስ የሚገባው መጠጥ፣ ሱስና አደንዛዥ እጽ የመሳሰሉት ነገሮች ናቸው። ወይም ሱስ ብለን በአጠቃላይ የምንይዛቸው እነዚህ መሰረታዊ ተቃርኖን የፈጠሩ ግንኙነትን እየወረደ እንዲሄድ ቤተሰብ በመደላደል ላይ እንዳይመሰረት ካደረጉ መካከል ቀዳሚዎቹ ናቸው። ይህን ከነሳን ሌሎቹን ዝርዝር አድርጌ ባጭሩ ልለፍ። የባህል ልዩነት፣ የርቀት ፍቅር ወይም ደግሞ በተለያየ አካባቢ የፍቅር ግንኙነቶቻችን መራራቃቸው በእናትና በልጅ በአባትና በልጅ በእህትና ወንድም እንደዚሁም በፍቅረኛሞች መካከል ሊሆን ይችላል። መራራቅ ትልቁ የቤተሰብ ችግር ሆኖ የምናስተውለው በተለይ በአሁኑ ዘመን ብዙ ሰዎች እንቅስቃሴ በሚያዘወትሩበት በተለያየ ከተማ ለስራ፣ ለትምህርት፣ ለተለያዩ ጉዳዮች በሚንቀሳቀሱበት ሁኔታ የርቀት ፍቅር ዋና የቤተሰብ ችግር ሆኖ ይስተዋላል። የመግባባት ችግር፣ ጭቅጭቅ እና የስነልቦና ችግር እንዲሁም የጤና መዛባትም ሊሆን ይችላል በብዛት ዋና ዋና የቤተሰብ ችግሮች ሆነው እናስተውላለን። የስነልቦና ችግሮች ስንል እንግዲህ ዘርፈ ብዙ ናቸው። ጭንቀት፣ ፍርሃት፣ ድብርት፣
የመሳሰሉትን አልፎ ከስነ ልቦና ችግር ወደ የጤና ችግር ወይም ደግሞ የሜንታል ሄልዝ ችግሮች ድረስ የስነ ልቦና ችግር ብለን ልንጠቅሳቸው የምንችላቸው ናቸው። እንግዲህ በአጠቃላይ ዋና ዋና የቤተሰብ ችግሮች እነዚህን ይመስላሉ። ለእነዚህ ነው እንግዲህ መፍትሄ ማበጀት መስራት እንዴት ይቻላል፣ እንዴት ባለ የምክክር ሂደት፣ እንዴት ባለ የትምህርትና እንደዚህ ያሉ በቤታችን ሆነን በመኪና ውስጥ ሆነን ከጓደኞቻችን ጋር ልናዳምጣቸው የምንችላቸው ፖድካስቶች፣ ዝግጅቶች ምን ያህል ይጠቅማሉ የሚለውን ማስመር ያስፈልጋል። ለዚህ ነው ሶሻል ፕላስ ፖድካስት ዋና ዋና የቤተሰብ ችግሮችን፣ የፍቅር ግንኙነት ችግሮችን በማሳየት መፍትሄ ለማበጀት የሚሞክረው። እነዚህ መሰናክል ሆነው አይተናል ከላይ ያነሳናቸው ማለት ነው። ዋና ዋና የቤተሰብ ችግሮቻችን መፍትሄዎቹም በሳይንሳዊ ዘዴም ሆነ በባህላዊ ዘዴ በቤተሰብ ውስጥ ብቅ ሲሉ በዘመናት መካከል አስተውለናል። ለእነዚህ ግን አራት ምሰሶች ወይም የፍቅር ግንኙነት ምሰሶች የምንላቸው አራት አሉ። እነሱን አስምሬ ልለፍ። ወደፊት እንግዲህ በዝርዝር እያንዳንዱ ላይ የሚያጋጥሙ ተግዳሮቶችን በመንቀስ በማውጣት ከእንግዶችም ጋር ታዋቂ ግለሰቦች ጋር በጉዳዩ ላይ ካጠኑ ከተመራመሩና ከጻፉ ሰዎች ጋር ቆይታ የምናደርግ ይሆናል። አራቱ የፍቅር ምሰሶች ወይም የቤተሰብ ግንኙነት መሰረት የሆኑት እነዚህ ምሰሶዎችን መተማመን፣ ገንዘብ፣ ስነ ልቦናና ክብር የሚሉት ናቸው። ይህንን የተለያዩ የስነልቦናና የማህበረሰብ ሳይንስ አዋቂዎች የነደፏቸው ናቸው። ከነዚህም በተጨማሪ ያሉትን ደግሞ በእነዚህ ውስጥ ያስቀምጧቸዋል። ለምሳሌ ስነልቦና የሚለው ግንኙነት ኮሚኒኬሽን ይይዛል፣ ሴክሹዋል ሪሌሽን ይይዛል በፍቅረኛሞች መካከል ሲሆን ደግሞ አንድ ባንድኛቸው መተማመን ትራስት የሚባለው ማለት እርስ በርስ የፍቅር መሰረት ከሆነው የመጀመሪያው ምሰሶ መተማመን ከሌለው እንግዲህ በመተማመን ውስጥ ፍቅር የሚለውን ሀሳብ ራሱ ማየት እንችላለን። ምክንያቱም በመተማመን የሚያደርሰን ጥሩ የፍቅር ግንኙነት ሲኖረን የፍቅር ግንኙነት ምን መምሰል አለበት፣ ከኢንፋቹዌሽን እንዴት መራቅ አለበት፣ ከሌሎቹ የፍቅር አይነቶች ከፕራግማ ከፊላቱያ እና ከሉዱስ ጋር ደግሞ እንዴት መቀራረብና መሄድ ይችላል፣ ወይም ደግሞ አሳቢ አዘኔታ ያለው እርስ በርስ መዋደድ ላይ መሰረት ያደረገ የፍቅር ግንኙነት ሊሆን ይችላል የሚለውን ስንመለከት በዚህ መሳሪያ መተማመን ይባላል። ባል ሚስቱን ማመን አለበት፣ አባት እናት ልጇን፣ እንዲሁም ደግሞ እህትና ወንድም እርስ በርስ የተሻለ መተማመን ሊኖራቸው ይገባል። ትረስት የመጀመሪያው ትልቁ የቤተሰብና የፍቅር ምሰሶ ነው። ሁለተኛው ገንዘብ ነው። አንዳንዶች እንዲህ ገንዘብ እንዴት ፍቅር ውስጥ ይገባል፣ ገንዘብ የፍቅርና የቤተሰብ ምሰሶ ነው ይሆናል ብለው ይናገራሉ። ገንዘብ የሚለው እንግዲህ በስሩ ኔሴሲቲዎቻችን የዕለት ፍላጎቶቻችን ማሟላትን የሚይዝ ነው። ያው ገንዘብ ካለ እነዚህ ፍላጎቶች ይሟላሉ በሚል ነው እንግዲህ ገንዘብን ሁለተኛው ምሰሶ ያደርጋል። ብዙ ትዳሮች ወደ መፍረስ ሄዱበት፣ ብዙ ግንኙነቶች ወደ መውረድ ሄዱበት አንደኛው ምሰሶ ስለሆነ ነው ገንዘብን ያነሳ ነው። የፋይናንስ ቤዛቸው ጥሩ የሆነ ጥሩ ፍቅር አላቸው ማለት ግን አይደለም። ገንዘብ ያልነው ለምሳሌ የሚበላ የሚጠጣ የሚለበስ የቤት ኪራይ ሌሎችን ፍላጎቶች ማሟላት ሲቻል ነው የፍቅራችን መሰረት መደላደል የሚያገኘው የሚለው። ይህንን በሌላ ጊዜ እንግዲህ ከእንግዳ ጋር በሰፊው እናየዋለን። ሶስተኛው ምሰሶ ያልነው ስነ ልቦና ወይም ደግሞ የማህበረሰባችን የሳይኪ መሰረት ወይም የልቦና መሰረት። የስነ ልቦና ግንኙነቶቻችን አንዳንድ ትዳሮች በሴክሹዋል ሪሌሽን ወይም ደግሞ በወሲብ አለመጣጣም የሚሉት እኔ ወሲብ ግብረ ስጋ ግንኙነት የሚሉ ቃላቶች ብዙ በፍቅር ግንኙነት መጠቀስ የለባቸውም ብዬ ነው የማስበው። ምክንያቱም ስማቸው አማርኛው ማለት ነው በጣም ገላጭ አይደለም። የላቀ የፍቅር ግንኙነት የሚለው መጠቀም የሚገባ ይመስለኛል። ግን ያው ሳንወድ በግዳችን ይህንን ወሲብ የሚለውን ቃል እንጠቀማለን። የላቀ የፍቅር ግንኙነታቸው መሰረት ወይም የወሲብ ግንኙነታቸው ጥሩ ላይ ያልሆነ ቤተሰቦች የስነ ልቦና ግንኙነታቸው የወረደ ይሆናል። ለዚህ ነው ወሲብ ማለት በተለይ በፍቅር ውስጥ በትዳር ውስጥ ሲከወን የላቀ የፍቅር ግንኙነት ነው የምንለው፣ ወይም ደግሞ ኢንቲሜሲ ቱ ዘ ማክሲመም ማውጣት የሚችለው ግንኙነት መሆኑን ማስመር ያለብን። አራተኛውና በብዛት ወንዶች ይፈልጉታል የሚባለው ደግሞ ክብር። በፍቅር ግንኙነት ውስጥ በተለይም በባልና በሚስት መካከል ወንዶች በብዛት መከበርን ይፈልጋሉ ይባላል። ሴቶቹ ኮምፓኒየንሺፕን ነው አብሮ መሆንን ነው የሚፈልጉት፣ ወንዶቹ ክብርን ይፈልጋሉ። ክብር የሚለው ቃል ግን ትንሽ አዳጋች ነው፣ ወይም ደግሞ ለመግለጽም ለማስረዳትም ከባድ ነው። ከዘመናት በፊት ከአንድ 15-20 ዓመት በፊት ይመስለኛል እናቴ አንድ የቴሌቪዥን ፕሮግራም ላይ ክብር ለኢትዮጵያ ተብሎ ሲገለጽ አየችና እንደዚህ ያለች እናቴ፣ ክብር እንኳን የሚገባው ለፈጣሪ ነበር፣ ለእግዚአብሔር ነበር።
እንዴት ክብር ለኢትዮጵያ ይላሉ አለች። እዚህ ላይ ነው እንግዲህ የአማርኛችን ውስንነት የገባል። በትክክል እናቴ እንደገለጸችው ለእግዚአብሔር የምንሰጠው ነው፣ ለፈጣሪያችን የምንሰጠውን ክብር ለሰው ለሀገር ለጓደኛ የምንሰጠው አይደለም። ነገር ግን ክብር የሚለው ቃል ብዙ ትርጉሞች አሉት። በእንግሊዝኛው በተለይ ሬስፔክት፣ ግሎሪ የሚሉ ቃላቶችን መውሰድ እንችላለን። ለምሳሌ ግሎሪ የሚለው የእንግሊዝኛው ቃል አክብሮትን ለእግዚአብሔር ወይም ደግሞ ለልዕለ ኃያል የምንሰጠው መሆኑን ያስቀምጥልናል። ክብር የሚለው ቃል ግን በአጠቃላይ የመከበር መፈለግ የሚለውን በፍቅር ግንኙነት ውስጥ ሬስፔክት የሚለውን ማየት እንችላለን። ቅድሚያ መሰጠት፣ ለምክር ቅድሚያ የፍቅር ጓደኛ መምረጥ ከሚገቡ ጉዳዮች መካከል ነውና እነዚህን አራት ምሰሶዎች አጥብቀን ከያዘን በደንብ ከሰራንባቸው በጣም መሰረታዊ ጉዳይ ነው። አንዳንድ ቤተሰብ ወይም ደግሞ የትዳር ጓደኛሞች ማማከር ላይ የሚሰሩ ወዳጆቼ በመጀመሪያ ኢንተርቪው ወይም መጀመሪያ ባልና ሚስቱ ለምክር ሲመጡ እነዚህን አራት ምሰሶች ነው የሚጠይቋቸው። እንዴት ነው? ምን ያህል መተማመን አለ እርስ በርሳቸው? ምን ያህል የገንዘብ ችግር አለባቸው? ገንዘብ መሰረት ያደረገ ጭቅጭቅ አጋጥሟቸው ያውቃል ወይ? ስነ ልቦናችሁ እንዴት ነው? የወሲብ ግንኙነት ጨምሮ ማለት ነው። የእርስ በርስ ያላችሁ ኮሚኒኬሽን ምን ያህል ነው የሚለውን ያነሳሉ። እንዲሁም ምን ያህል ክብር ትሰጣጣላችሁ፣ ምን ያህል ጊዜ አብራችሁ ታሳልፋላችሁ የሚለውን ያነሳሉ። ለዚህ ደግሞ ሶስት መሰረታዊንን ዛሬ ጠቁሚያችሁ ልለፍ። ክቡራትና ክቡራን እንግዲህ ሶሻል ፕላስ ፖድካስት ነው። እኔ ያዘጋጁ ይመስገን መሳፍንት ነኝ። መሰረታዊ የፍቅርና የቤተሰብ ጉዳይን ዋቢ አጀንዳ የመጀመሪያው ክፍል አድርጌ ነው እስካሁን እየተንኩላችሁ የሚገኘው። እነዚህም ችግሮች ዋና ቤተሰብ ችግሮችን ለመፍታት የፍቅር መደላድል በቤተሰባችን መካከል የለም አለ የሚለውን ለማየት ሶስት የመፍትሄ አቅጣጫዎችን ብዙዎች ይጠቀማሉ። እነዚህን ልትጠቀሙ ምን ያበረታታችኋለሁ። የመጀመሪያው በቤተሰብ ደረጃ መፍታት ነው። አንዳንድ ጊዜ እንደው በቤተሰብ መካከል ከላይ ያነሳናቸውም ሌሎችም ያልተጠቀሱ ችግሮች ሲነሱ ዘለን ከቤተሰብ አልፈን ሌላ ሰው ጋር ሌላ መፍትሄ ሀሳብ መፍትሄ አቅጣጫ መራቅን መተውን እንጠቀማለን። ይህ ተገቢ አይደለም። በንግግር በቤተሰብ ደረጃ መፍታት የሚለው ተቀዳሚ ቁልፍ የመውጫ መንገድ ነው። በቤተሰብ ደረጃ መፍታት ማለት መነጋገር ማለት ነው። ለምሳሌ በአባትና በልጅ መካከል ከተፈጠረ እናትን ቁጭ አድርጎ ወይም ሌላ እህትን ወንድምን ተመለስን። ውድ አድማጮቻችን የባህል ዋዜማ ዝግጅት ላይ ነው ያለነው። ስለዚህ እንዴት ነፍታው ብሎ ማውራት እንደ ሁልጊዜው ደግሞ በየሳምንቱ የሚነጋገር ቤተሰብ ረጅም ርቀት አብሮ የሚሄድ ዜናዎችን አሹ ያቀርብልናል። በዚህ ሳምንት ደግሞ ምን አይነት ዜና ጅንባፍ የሚያስጭን መረጃ ይዘን ሁለተኛ ደግሞ በምክር ያልተፈታውን ወደ ተግሳጽ ከሱ የሚያስቸግረውን ደግሞ ወደ ቅጣት መሄድ ተገቢ በብዛት አሁን ይህ መቅጣት የሚለው ሀሳብ ቅድሚያ ሲሰጠው እንመለከታለን። ተገቢ አይደለም። በቤተሰብ ደረጃ በንግግር መፍታት መሞከር ጥሩ ነው። በምክር ያልተፈታውን ደግሞ በተግሳጽ ቁጣ በታከለበት መልኩ ለምን እንደዚህ ታደርጋለህ ብሎ መውጫ መንገዱን በማሳየት በብዛት አሁን በተለኛ ልጅ ያለን ቤተሰቦቻችን ሲገስጹን ሲመክሩን ከቅጣት ይጀምራሉ። እሱ መሰረታዊ ችግር ነው ኢትዮጵያ ውስጥ ያለ ልጅ አስተዳደግ ላይ። ከሱም ደግሞ በላይ በዋነኝነት ችግሩን አይነግሩንም እና መውጫ መንገዱን አይነግሩንም። ለምሳሌ አስታውሳለሁ እኔ በልጅነቴ እናቴ ስትገርፈኝና እናቴ በብዛት የምትገርፈኝ የነበረው ከግቢ ውጭ ወጥተህ ለምን ኳስ ተጫወትክ ብላ ታዲያ የቱርክ አየር መንገድ የኮሚኒኬሽን ኃላፊ መቼ ልጫወት የሚለውን ግን ነግራኝ አታውቅም። ተገቢም አልነበረም እንደዚህ አይነት ቅጣት። ስለዚህ ሶስት መስፈርቶች አሉት ወደ ቅጣት ከመሄዳችን በፊት። መጀመሪያው መምከር ነው፣ ከዛ መገሰጽ ነው፣ ቁጣና ሌሎች ሰዎች ፊት ማድረግ ነው። በስልካቸው የገባውን ይህንን ከሱ ሲሻገር ግን አንዳንድ መቅጣት ማለት ደግሞ ያው መደብደብ ማለት አይደለም፣ ወይም በመት ማድረግ አይጠበቅብንም። ለምሳሌ የሚያስፈልጉን ነገሮችን መቀነስ ሊሆን ይችላል፣ ታይም አውት መስጠት ሊሆን ይችላል። ሌሎች እንግዲህ በስፋት ሌሎችም የፖድካስት አዘጋጆች ያነሱትን መመልከት ይችላላችሁ። ሶስተኛውና ኢትዮጵያውያን አዘውትረው የፍቅርና የቤተሰብ ችግር ሲያጋጥማቸው የማይጠቀሙት መውጫ መንገድ አማካሪ ጋር ካውንስለር ጋር መፍትሄ ያላቸው በጉዳዩ ላይ ድርጅት ሀሳብና እውቀት ያላቸው ሰዎች ጋር ለምክር መሄድ የሚለውን ብዙ ኢትዮጵያውያን አይጠቀሙትም እና ዛሬ ላበረታታችሁ እወዳለሁ። አማካሪ መፍትሄ ነው። እንደው መጽሐፍ ቅዱስ ላይ አንድ ቃል አለን የማስታውሰው፣ ምክር ከሌለ የታሰበው ሳይሳካ ይቀራል የሚል። ያሰባችሁትን ይሳካ ምክር ያስፈልጋል። ምክርን ደግሞ በተደራጀ መንገድ መስጠት የሚችሉ ሰብናቸው የደረጀ ሰዎች አሉና አማካሪዎች ጋር መሄድ መፍትሄ ነው እላለሁ። ክቡራትና ክቡራን እንግዲህ ዋቢ አጀንዳ ነው ዛሬ ያነሳውላችሁ። ዋቢ አጀንዳችን ፍቅርና ቤተሰብ ነው። በቀጣይ እንግዲህ በሶሻል ፕላስ ፖድካስት በስፋት እናያለን።
አየህ ድባቡ ራሱ የአውሮፕላን ድባብ ዝም ያለ ጮክ ብሎ የሚያወራ ሰው ራሱ ስትሰማ ትደነግጣለህ። እንደ ሌላው የትራንስፖርት አገልግሎት አይደለም አይሮፕላን የሚታየው አየር ላይ ነው የምትሄደው። ብዙ ስጋቶች አሉ። በሰላም እደርሳለሁ የቤተሰብ ግንኙነት በህይወት ላይ ወሳኝነት አለው በራሱ አለ። እዛ ላይ ደግሞ ፍራቻን ሊጨምሩ የሚችሉ ጉዳዮችን ስታይ የሰዎች ራሱ መመላለስ፣ እንቅስቃሴ፣ ጩኸት፣ ከልክ በላይ ያለፈ ንግግር ራሱ ይረብሻል። አየር ላይ ሆነ አይደለም እንደዚህ አይነት ሜሴጅ ገብቶልህ ማለት ነውና ይሄ ደግሞ ጭራሽ የተሰፋሪውን ልብ የሚያሪር ነው። እንዳልከውም አንዳንዴ ቀልድ ብለው ወይም ደግሞ ተለየነን ብለው የሚያስቡ ሰዎች የሚያደርጉት ድርጊት ሌላ ሰው መረበሹን ይሄ ግንኙነት በጣም ብዙ ጠቅሞናል። እንደውም መቀጣት ሆቴልና አድማጮቻችን እንግዲህ የከተራ በዓል ሰዓቱም እየደረሰ ነው። በአንጻሩ ደግሞ ከአያት ጋር ብቻ ያደገ ሰው ይኖራል ወይም ልጆች ይኖራል፣ ብቸኛ ሆኖ ያደጉ ይኖራሉ። ብዙ እየደረሰ ነውና እስካሁን ድረስ የነበረን የጥምቀት የከተራ በዓል ድባብ ሙሉ የበዓል ዝግጅታችን ይህንን ይመስል ነበረ። ያደጉ ሰዎች ደግሞ ለየት ያለ ሰለሞንና እኔ ናትናኤል ምትኬ ከሰዋሰው ቦታቸው ሌላ ደርስ ይዞ እስከዚህ ሰዓት ቆየ። ሌሎች የተረታ ኤፍኤም 97 ይኖራሉና እነዚህ እንግዲህ ዝግጅቶች ይቀጥላሉ። ሳምንት በተመሳሳይ ሰዓት እስክንገናኝ ድረስ መልካም የምንመሰርተው አሁንም ያለንበት ቤተሰብ ውስጥ ያለው ግንኙነት ሌላ ደርዝ የሚያስይዙ ናቸውና እነዚህ ላይ መሰረት አድርገን ብንሰራ ጠቃሚ ነው። ጥናቶችን የሚያሳዩት ከሆነ አላስፈላጊ የቤተሰብ ግንኙነት ከልጅነት ጀምሮ ያጋጠማቸው ሰዎች አካላዊና አእምሮአዊ ችግሮች ተስተውሎባቸዋል። አንድ ጥናት እንደውም በቤተሰብ ችግር ውስጥ ያደጉ ሰዎች የልብ፣ የሳምባ፣ የጉበት በሽታ እንደሚያጠቃቸው አመላክቷል። በአዙሪት መልኩ በጭንቀትና ፍርሃትና ድብርት የተጠቁ ወላጆች ያሉበት ቤተሰብ ወደ ልጆቹ ችግሩ ሲያስተላልፍም እንደዚሁ ተስተውሏል። ኢየሱስ ልምምድ ያለባቸው ጎረምሳ ልጆች አዶለሰንት የምንላቸው ከ11 እስከ 19 ዕድሜያቸው የሆነ በብዛት ከቤተሰብ ወይም ከአሳዳጊ የወረሱት መሆኑን በጥናት የተመለከተ። ስለዚህ የቤተሰብ ዳይናሚክስን ምን አይነት ቤተሰብ ውስጥ ነው ልጆቻችን እያሳደግን ያለ ነው፣ እኛስ ምን አይነት ቤተሰብ እየፈጠርን ያለ ነው የሚለው የቤተሰብና የፍቅር መሰረታዊያንን በምንመለከት ጊዜ ማየት ካለብን ነገሮች መካከል አንዱ ነው። ሰላም እንደምን አላችሁ የተወደዳችሁ የተከበራችሁ አድማጮቻችን። በበዓል ዋዜማ ላይ እንደዚህ ምር ባሉ ሙዚቃዎች ደምቀን እዚህ ስቱዲዮ ተገናኝተናል። እንኳን አደረሳችሁ፣ እንኳን አደረሰናት፣ እንኳን አብሮ አደረሰናሽ። እንግዲህ ዛሬ የከተራ በዓል ላይ ያለነው የመጀመሪያው ተግባቦት ማስመር እንግዲህ በከተራ በዓል ላይ ተግባቦታችን የሰመረ ከሆነ የቤተሰብ ግንኙነት ጤናማ ይገባበዛለን። ስለ ከተራ እንዲሁም ሁለተኛው ደግሞ የተረጋጋ ቤተሰብ ስታቢሊቲ ጋር ለሰዓት ይቆያለን። በአንድ ስፍራ አድማጮቻችን ደግሞ ብዙ የቤተሰብ አባላት አንዴ ሲወጡ አንዴ ሲገቡ ቤተሰብ ውስጥ ያስተውሉ ልጆች በአስተዳደጋቸው ላይ ችግር ይፈጥራል። ለዚህ ዋና ደረሳችሁ ማለት እንወዳለን እያለን እንቀጥላለን ማለት ነው። እንኳን ለጥምቀት በዓል በሰላም አደረሳችሁ። ሀና ለጥምቀት ያልሆነ ቀሚስ ይበጣጣል ብላ ቀሚስ ያልደረሰን ብላ ለነገ የሚያስፈልገኝን ቀሚስማ ያስታውሰው ሳልመጣ ብላ እስካሁን ያልተሰኘበት ራፍ ሊኖር ይገባል። እውነት ነው። ያው ሴቶች ብዙ ጊዜ ምርጫ ላይ አስቸጋሪ ይገባል። የተሰጠንን ለብሰን ቢሰፋም ቢጠብም ለብሰን እንወጣለን። ከሰዓት በኋላ እንግዲህ መስራት እንደሚገባን አጽንኦት ሰጥቼ መናገር ፈልጋለሁ። የቤተሰብ ግንኙነትን ለማላቅ እንግዲህ ማድረግ ያለብን ብዙ ነገሮች አሉ። ከነዚህ መካከል አንዳንዶቹን ለምሳሌ ለመማር መስማት አለብን። ከትንሽ ሰዓታት በኋላ መንገድ ይዘጋጋል። መስማት እንዳለባቸው በዓሉ በደማቅ ሁኔታ ልክ እንደሌለው ምናልባትም ደግሞ በበለጠ ሁኔታ እንደሚከበርም ተስፋ እናደርጋለን። በተለይ ይህ በዓል ባሳለፍነው ሳምንት እንደነበረው ከሃይማኖታዊ በዓልነቱ የምንመለከተው ይቅርታ የተለያዩ ብዙ ችግሮች ታጥበዋል። ብዙ ያለፉ ታሪኮች ጠባሳዎች ተረስተዋል። ቀሚሱን ላሰራ ያለች ወዳ አይደለም ሎሚ እንዲወረወርባ ፈልግ ይሆናል። የሎሚ ወራው የተለያዩ ነገሮች ከመርሳት እጅግ በጣም ደስ የሚል በዓል እንደሚኖር ተስፋ እናደርጋለን። በተለይ ሌላው ልዩነትን ማወቅና ማክበር ያስፈልጋል። አንዳንድ ቤተሰቦችም አንዳንድ ፍቅር ግንኙነቶች ዩኒክ ናቸው። ሌላ ሰው ሊተካቸው ሌሎችም እጅግ በጣም ደስ የሚሉ ሰው ልንማራቸው ልናያቸው የማንችላቸው ሆነው እንዳጠቃላይ ልዩነትን ማወቅና ማክበር ያስፈልጋል። እወዳለሁ። ፍቅር ማሳየት አሁንም ኢትዮጵያውያን ፍቅር ማሳየት ላይ ሪዘርቭ የተቆጠብን ፍቅር ማሳየት እንግዲህ ጥምቀትን ስናነሳ እንዲሁም ከተራን ስናነሳ በመላው ቤተሰቦቻችን እንደምትወዱ አካባቢዎች የተለያዩ አካባበሮች ፍቅር ማሳየት ላይ እንደ አካባቢው አካባበሩ ይለያያል። በአዲስ አበባ ደግሞ በጃን ሜዳ ሌላው ደግሞ ወሰናችንን ማስመለስ ያሉበት ቤተሰብ ኢንቮልቭመንት ምን ድረስ ነው። እርስ በርስ ራሱ የፍቅር የትዳር ጓደኛሞች ሆነን ሁሉ ነገር ዝርግፍ ተደርጎ በቀጥታ የሚነገር ነገር ሊሆን ይችላል። አንዳንድ ባውንደሪዎች አሁን ከዛም ባለፈ ደግሞ የአደባባይ በዓል እንደመሆኑ መጠን ሰዎች የየራሳቸው ግሩፕ ይዘው ልብስ ላይ አተኩረ ቆናሽ
ከቅርብ ጊዜ ወዲህ የጥምቀት አልባሳቶች ግዴታ እስኪመስል ድረስ ሰዎች በቡድን ሆነው ልብሶችን እያሰሩ ሽፎን፣ የባህል ልብስ እንዲሁም ጥምቀቱን የሚመስሉ ይችላል ያሰቡትን ልብሶች እየለበሱ ዋዜማውንም ጥምቀቱንም ሲያከብሩ እናያለንና በጣም በድምቀት ከሚከበሩ የሀገራችን የአደባባይ ባህል ምክር ሀሳብ ማቅረብ ላይ ደግሞ ደስ ይላል። ልክ ነው። እንቀጥላለን በሰዋሰው ቅምሻችን። በሳምንቱ የተሰሙ አዳዲስ ጉዳዮች ምን ነበሩ? ሳምንቱ በታሪክ በሰዋሰው ፖድካስት ኔትወርክ ምን አዳዲስ ጉዳዮች ነበሩ? እሱንም እንመለከታለን። ድንቅ አለ። የተለያዩ በዓለም የሚያስታውሱ ጣዕም ያላቸው ሙዚቃዎች እንገባበዛለን። ከእናንተ የሚጠበቀው አብሮነታችሁ ብቻ ነው። ከልቦ በቀረበው በትርታ አዘውትረው የሚጣሉት ቤተሰቦች እንገኛለን። አብራችሁ ዕለታት አንድ ቀን እንደዚህ አሉ። ሚስትየው ባሏን ጎረቤቶቻችን ለምን እንደማይጣሉና ድምጻቸው እንደማይሰማ መመልከት ያስፈልገናል። እስቲ ተመለስን። ውድ አድማጮቻችን ሰዋሰው ቅምሻችን እንደቀጠለ ነው። የከተራ በዓል ላይ የጥምቀት በዓሉ ዋዜማ ላይ ያለ ነው። ጥምቀት የሚሸቱ ሙዚቃዎችን እየተገባበዝን እንዲሁም ደግሞ ስለ ከተራ በዓል ስለ ጥምቀት ባህል እያወራን እንቀጥላለን። እንግዲህ ሰዓቱ ሲደርስ ከ10 ሰዓት በኋላ ታቦት ይንቀሳቀሳል። ምዕመኑም ከአካባቢው ወጥቶ ታቦቱን የሚሸኝበት ስርዓት አለና እንደው ከዚህ ጋር በተያያዘ ብዙ ጊዜ ጥምቀትን አሳልፈናላችሁ። አጋጣሚ ሆኖ እኔ እናንተ ደግሞ ለጃር ሜዳ ቅርብ ነን። ስለዚህ ብዙ ታቦታ ሸኝተናል። ጃር ሜዳም ብዙ የጥምቀት ታሪኮች አሉን። በቀዳዳ ካንተን ጀምራሽ ድንገት እንግዲህ ንፋስ የሳሎኑን በር በኃይል ዘጋውና ባልየው ሮጦ ወደ ሳሎን ሄደ። ወደ ሳሎን ሲገባ ባለቤቱ እየወለወለች የነበረበትን ውሃ ደፋው። ሁለቱም ደነገጡ፣ ተያዩ። ይህ ጎረቤታቸውን በመስኮት እየተመለከታቸው ነው። በቃ ጭቅጭቅ ሊፈጠር ነው ብሎ እየገመተ ነበር። ሁለቱም ወዲያውኑ ግን ድምጻቸው የማይሰማው ጎረቤቶቻቸው ሁለቱ በጣም ይቅርታ፣ እኔ ማየት ነበረብኝ፣ ወደ ሳሎን ስመጣ እየወለወልሽ እንደነበረም አላስተዋልኩም፣ እኔ ነኝ የደፋሁት፣ ይቅርታ አለ ባልየው። ሚስትየው ችግር የለም እኔ ነኝ እንደውም ይቅርታ መጠየቅ የሚገባኝ፣ ምክንያቱም አንተ ስትመጣ ልትደፋው እንደምችል ማሰብ ነበረብኝ፣ ጥሩ ቦታም አይደለም ውሃውን ያስቀመጥኩት አለችው። የዚህን ጊዜ ተደነቀ ጎረቤታቸው በመስኮት እየተመለከተ ነበር። ፈጠን ብሎም ወደ ሚስቱ ተመለሰና ሃይማኖቱን ችግር አውቄዋለሁ አላት። እንዴት ይጨቃጨቃሉ አይደለ? እነሱም ያው ድምጻቸው ስለማይሰማ ነው እንጂ የአደባባይ ባል ነው። ያው ከሁሉም በላይ ደግሞ ሰላም ክብራትና ክብራን፣ ይህንን ነው እንግዲህ በምንባቡ መሰረት በሚለው ታሪክ ዛሬ ላጫውታችሁ ወደድኩት። ጥሩ ኬዝ እንደሚሆንና ብዙዎቻችን በሰላም ወጥቶ በሰላም እንዲገባ ዛሬ ከዚህ ምንባብ የምንወስደውን ምክር ሀሳብ ደግሞ እዚሁ ጠቆም አድርጌ እንዳልፍ ፍቀዱልኝ። እንግዲህ እንደተከታተላችሁ ይሄኛው ቤተሰብ ጤናማ የፍቅር ግንኙነት ያለው ነው። ሲከበር ጎረቤታቸው ድምጻቸው አይሰማም ስቲል የአካባቢው ወጣቶች ታቦትን በአንጻሩ ግን ያየው ነገር ለራሱ ትምህርት ሆኖት ነው ሄደው። ትልቁ ምክር ሀሳብ ከዚህ ውስጥ ይገባል ዛሬ ማስመር የምፈልገው ኃላፊነት የመውሰድ እውነተኛ ታሪክ በሚል ነው። ኃላፊነት መውሰድ፣ ጤናማ ቤተሰብ ማለት ኃላፊነት የሚወስድ ቤተሰብ ማለት ነው የሚለውን አስምሬ ለማለፍ እወዳለሁ። ድባብ ይፈጥራል በውስጥ። እንግዲህ እንደምትመለከቱት ጥፋቱ የማን ነው ብለን አሁን መቆፈር ብንጀምር ሚስትየውን ወይም ባልየው ላይ ደፍድፈነው ልናልፍ እንችላለን። ነገር ግን ተጠያቂው ማን ላይ ነው? በእርግጥም የዚህ ችግር ማጠንጠኛ የሆነው ብለን መመልከት ሳይሆን የሚገባን እዛው እንደዚህ አይነት ጉዳዮች በየዕለቱ ስለሚያጋጥሙን እዛው በቤተሰብ ደረጃ መፍታት የሚለው ነው። ደግሞ ሌላ ሰው ሳይመጣ ጭቅጭቅ ሳይደራ በቤተሰብ ደረጃ ፈተን ማለፉ ፍቅርን እንዲጎለብት ያደርገዋል የሚል ጥንቃቄ ማድረጉ ቀላል አይደለም። ቀደም ሲል በአጀንዳችን እንዳነሳሁት በቤተሰብ ደረጃ መፍታት የሚለውን ሀሳብ አጽንኦት ሰጥተን ማለፍ የሚገባን በምክር ያልተፈታውን ወደ ተግሳጽ ልናሳልፈው እንችላለን። በተግሳጽ ያልተፈታውን ወደ ቅጣት ልናሳልፈው እንችላለን። እነዚህ አይነት ችግሮች ግን እያደሩ ሲሄዱ በቤተሰብ ደረጃ መፍታት ሳንችል ወደ ሌላ ሰው እየወሰድናቸው ሌሎች ቤተሰቦቻችን የቅርብ ቤተሰቦቻችን አማካሪዎችን እያስገባን እያደረጀነው እያጠለሽነው እንሄዳለን። ስለዚህ ክቡራትና ክቡራን የዛሬውን ምክር ሀሳባችንን እንደወደዳችሁት በኃላፊነት መስራት፣ ኃላፊነት ወስዶ መስራት የቤተሰብ ችግሮችን እንደሚፈታ ባለፈ ደግሞ እንዳልከው የኮሪደር ልማት በቀጣይ እንግዲህ የቤተሰብ ዳይናሚክስ ወይ ፋሚሊ ዳይናሚክስ የቤተሰብ ግንኙነት በልህቀት እንዴት ሊመራ ይችላል የሚለው ላይ አጽንኦት ሰጥቼ መናገር ይቀጥላለሁ። ሶሻል ፕላስ ፖድካስትን ምርጫችሁ እንዳልተደረጉ ያለውን አማራጭ ደግሞ ለወዳጅ ዘመዶቻችሁ፣ ለፍቅር ጓደኞቻችሁ፣ አብራችሁ ለሚማሩ አብራችሁ ለሚሰሩ ሰዎች ሪኮመንድ እንደምታደርጉ እንዲከታተሉ እንደምትጋብዟቸው ተስፋ አደርጋለሁ። ባጭሩ አሁንም እንደ መዝጊያ ሶሻል ፕላስ ፖድካስት ምን ጉዳዮች ላይ እንደሚያተኩር ጠቆም አድርጌ እንዳልፍ ይፈቀድልኝ። ሶሻል ፕላስ
ፖድካስት በምርጥ አቀራረብ የማህበረሰብን እሴቶች፣ ሞራላዊ መሰረትና የግለሰቦችን ስኬት ማስመር ላይ ይሰራል። ስለ ስኬታማ እና ጤናማ የፍቅር ግንኙነት በማስተማር ለተበላሹ ግንኙነቶች መፍትሄ ማስቀመጥ ተቀዳሚ ግቡ ነው። በማህበረሰብ ውስጥ በየጊዜው የሚነሱ መፍትሄ የሚያስፈልጋቸው አነስተኛና መካከለኛ የማህበረሰብ ችግሮችን በመንቀስ መፍትሄዎችን ማሳየት ሶሻል ፕላስ ፖድካስት ዓላማው አድርጎታል። የፍቅር ግንኙነትና የስኬታማ ችግር አፈታት ዘዴዎችን በምሳሌ በማሳየት ማህበረሰብን ማስተማርና ተምሳሌትን የሚሆኑ ሰዎችን በማቅረብ ደግሞ የምንማማርበት ይሆናል እላለሁ። እኔ ፕሮግራሙ አዘጋጅ መስገን መሳፍንት ነበርኩኝ። እስካሁን አብራችሁን ቆይታ ስላደረጋችሁና በሶሻል ፕላስ ፖድካስት ስለ ፍቅርና ስለ ቤተሰብ በዋቢ አጀንዳ በምንባቡ መሰረትና ምክረ ሀሳብ በተሰኘው 3 ክፍሎች ጥሩ ነገር እንደገበያችሁ ተስፋ አድርጋለሁ። ክቡራትና ክቡራን ዛሬ ክፍል 1 የሶሻል ፕላስ ፖድካስት እዚህ ጋር ይጠናቀቃል። በቀጣይ ክፍል እንግዲህ ከእንግዳ ጋር ደግሞ መጥቼ ሀሳቦችን የማቀርብላችሁ ይሆናል። ስለነበረን ጊዜ ከልብ አመሰግናለሁ። ሰላም ቆዩ። አሁን እንግዲህ የማህበራዊ ሚዲያ አንዱ ጠቀሜታው ይሄ ነው። ብዙ ጊዜ እናወራበታለን። የሶሻል ሚዲያ አጠቃቀማችን መስተካከል አለበት። የምንጠቀምበት መንገድ መልካም ከሆነ ብዙ ጥቅም የምናገኝበት ራሳችንን፣ ወገናችንን፣ ሀገራችንን የምንጠቅምበት መንገድ አለ እንላለን። እንግዲህ አንዱ ማሳያ የአይሾ ስፒድ ወደዚህ ሀገር መምጣትና ኢትዮጵያ ያሏትን ብዝሃ ቅርሶች፣ ታሪኮችን ለዓለም ማሳየት ቀላል አልነበረም። ብዙ ሚሊዮን ሰዎች ናቸው በቀጥታ ሲከታተሉ የነበሩት። ስለዚህ እነዚህ ሲከታተሉ የነበሩት ደግሞ ኢትዮጵያ ምን እንደምትመስል አይተዋል። ነገ ከነገ ወዲያ ደግሞ ይመጣሉ። ስለዚህ የሶሻል ሚዲያው አንዱ ጠቀሜታ ይሄ ነው። ኢትዮጵያ ተዋውቃለች። አንዱን መንገዱ ነው። ምክንያቱም አንዳንድ ግርግሮችም ሲነሱ ስለሰማውኝ ነው። ይህን ያክልም ለምን እንደዚህ የሱ መምጣት ምንድን ነው? ምን የሚፈጥረው ነገር አለ የሚሉ ነገሮች አሉ። ግን ደግሞ ወደ ኋላ ሄደን ስናየው እንዳልከው በብዙ የአፍሪካ ሀገራት ተዘዋውሯል። ግብፅንም ጨምሮ ብዙ ሰዎች በላይቭ ስትሪም አይተውት አገሪቷን ካዩ በኋላ የሚሄዱበት አጋጣሚ አለና እንደዚህ አይነት አጋጣሚዎች ወደ ሀገራችን ቱሪስት የሚያመጣልን ከሆነ ሪያል ማድሪድ ጊዜውን እንደ መዋጀትም መጠቀም በ1902 የጸደይ ወቅት አንዲት ቀን እንግዲህ ጥቂት የእግር ኳስ አፍቃሪዎች በስፔን መዲና ማድሪድ ውስጥ አንድ ሀሳብ ይዘው ተሰባሰቡ። ይህም እግር ኳስን የሚወድ ማንኛውም ሰው ሊጫወትበትና የራሴ የሚችል ክለብ ማቋቋም ነበር። ከእነርሱ መካከልም ማንም ቢሆን መጠነኛ ነገር ነው ያለን ሀብትና ዓለም ማወቅ ያለበት ነገር ገና አልተመጣጠንም። አንድ ሰዓት ውስጥ እንኳን የነገር ነው። ያ ቀን ማርች 6 ቀን 1902 ኢትዮጵያ በጣም ብዙ አይደለም ለሌላ ዓለማት ህዝብ ለኛ እዚህ ኢትዮጵያ በወቅቱ ክለቡ በቀላሉ ማድሪድ ፉትቦል ክለብ በሚል ስም ይታወቅ ነበር። ክለቡ የተመሰረተው እግር ኳስ በማህበራዊ ደረጃ ሳይገደብ ለሁሉም ተደራሽ መሆን አለበት ብለው በሚያምኑ የማድሪድ ደጋፊዎች እኛ ማድረግ ያለብን ሁልጊዜ ለዚህ ተነሳሽነትም ግንባር ቀደም ከነበሩት የክለቡን የመጀመሪያ የስራ አስፈጻሚ ቦርድ በማደራጀት ረገድ ትልቅ አስተዋጽኦ ያበረከቱት ፓድሮስ የተባሉ ወንድማማቾች አድዋ 00 የተመለከትነው መስራቾቹ ማድሪድ ፉትቦል ክለብ የሚለውን ስም አነስተኛ የአባልነት መዋጮ በመወሰን ነጭ ማሊያን የጊዜ አቆጣጠር እንኳን እንዳለን ይህ የነጭ ቀለም ምርጫም ብዙ የሚታይ ነገር አለና ቆሮንቶስ ከተባለና ባጫዋቱ እንዲሁም በስፖርታዊ ጨዋነት መርሆ በመስራቾቹ ዘንድ አድናቆትን ካተረፈ አንድ እንግዲህ የከተራ በዓል ላይ ነው ያለነው። የጥምቀት በዓል ዋዜማ በመጀመሪያዎቹ ቀናት ክለቡ ጥቂት ደርዘን አባላቶች እውነት ነው፣ የአደባባይ ባህል ነው። ይህንንም ደግሞ ራሳችን ባለን ፕላትፎርም አገራችንን ማስተዋወቅ ግዴታ አለብን ብዬ ማስባለሁ። በከተማዋ ዳርቻዎች ግዴታ አንድ ፌመስ ሜዳዎች ላይ ነበር። ሆኖም እግር ኳስ ብቻ ሳይሆን ሁላችንም እያንዳንዳችን ኢትዮጵያኖች አገራችንን፣ ባህላችንን፣ ወጣቱ ክለብ ብዙም ሳይቆይ የሰዎች ሙዚቃ ብንጋብዛሽ መልካም። እንግዲህ ናትዬ ማድሪድ ፉትቦል ክለብ ሜዳ ላይ ያለው ተገባብዘን እንመለሳለን። ወሬዎቻችን ገና አልተነኩ። በጥቂት ዓመታት ውስጥ ቡድኑ በስፔን ውስጥ ለዋና ዋና ዋንጫዎች መወዳደር ጀመረ። በ1905 እና በ1908 መካከል ክለቡ 4 ተከታታይ የስፔን ተመልሰን መጣን። ከልቡ በቀረበው በትርታ 97.6 ላይ ነው በአገሪቱ ካሉ ጠንካራ ቡድኖች አንዱ የከተራ በዓል ነው የምንገኘው። እነዚህ ድሎች የክለቡ ዝና እንዲገነባና ብዙ ደጋፊዎችን በሰላም አደረሳችሁ እያለን እንግዲህ በሳምንቱ ስፖርቱ እያደገ ሲሄድ ማድሪድ በስፔን እግር ኳስ መዋቅር ውስጥ ቁልፍ ተሳታፊ ሆነ። የአገሪቱ ብሔራዊ ሊግ ወይም ደግሞ ላሊጋ ሲመሰረት እንዳልከው ናሹ ክለቡ በፍጥነት በሊጉ
ውስጥ የበላይነት ከነበራቸው ተፎካካሪዎች አንዱ ለመሆን በቃ። ቀጣይ የሆነው እንግዲህ የቤርናቦ ዘመን ነው። ክለቡ ወደ ዓለም አቀፍ ኃያልነት የተቀየረው ምን ይመስላል ብለን ከተመለከትን እንግዲህ የጥምቀት በዓል በኢትዮጵያ መከበር የጀመረው ክርስትና ቤርናቦ በ1912 እና በ1927 መካከል የቡድኑ ተጫዋች ነበረ። ከዓመታት በኋላ ከ1943 እስከ 1978 መጀመሪያ ላይ በዓሉ የሚከበረው በአብያተ ክርስቲያናት የሱ ራዕይ እንግዲህ ማድሪድ በስፔን ብቻ ሳይሆን በዓለም አቀፍ ደረጃ ታላቅ የእግር ኳስ ክለብ እንዲሆን ነበረ። በ1950ዎቹም ቤርናቦ ከዓለም ዙሪያ ምርጥ ተጫዋቾችን ማስፈረም ጀመረ። ከነዚህም መካከል አንጋፋው አጥቂ አልፍሬዶ ዲ ስቴፋኖ ቀዳሚ ነበረ። በዲ ስቴፋኖና በሌሎች ኮከቦች መሪነት ማድሪድ በእግር ኳስ ታሪክ ውስጥ ካሉ ታላላቅ ስብስቦች አንዱን ገነባ። የበላይነታቸውም በተለይ አዲስ በተመሰረተው የአውሮፓ ውድድር ላይ በግልጽ ስናደርግ እንግዲህ በ1956 እና 1960 መካከል ሪያል ማድሪድ የአውሮፓ ዋንጫን አሁን ላይ ሻምፒየንስ ሊግ የሚባለው ማለት ነው ለ5 ተከታታይ ዓመታት አሸነፈ። ይህ የእግር ኳሱን ዓለም ያስደነቀና የክለቡን ታሪካዊ ክብርም ያረጋገጠ ታላቅ የገዘፈ ድምቀት ያገኘው ግን ባለፉት 10 ዓመታት ሪያል ማድሪድ ዋንጫዎችን መሰብሰቡና በዓለም ዙሪያ ግዙፉ የደጋፊ መሰረት የሆነው መገንባቱን ቀጥሏል። የክለቡ ተጽዕኖ ከስፔን አልፎ በስፖርቱ ዓለም ውስጥ በጣም ከሚታወቁ ስሞች አንዱ ለመሆን እስከ መብቃት የደረሰ ክለብ ነው። በ2000 ዓ.ም የዓለም እግር ኳስ አስተዳዳሪ አካል ወይም ፊፋ ሪያል ማድሪድን የ20ኛው ክፍለ ዘመን ምርጥ ክለብ በማለት ሰይሞታል። ይህም ክለቡ ያስመዘገበውን አስደናቂ ስኬትና በስፖርቱ ላይ ያሳደረውን ታሪካዊ ተጽዕኖ እውቅና የሰጠ ነበር። ከጥቂት ዓመታት በኋላም ክለቡ 100ኛ ዓመቱን አክብሮ ከትንሽ ጅማሩ እስከ ትልቅ ዝና ድረስ የደረሰም ክለብ ለመሆን በቅቷል ማለት ነው። በጥቂት ደጋፊዎች ስብስብ የተጀመረው ጉዞ ውሎ አድሮ በዓለም ላይ እጅግ ብዙ ዋንጫዎችን ያሸነፈና በቢሊዮኖች የሚደገፍ ክለብ ለመሆን እስከ መብቃት ድረስ የደረሰ ነው። ከአንድ ክፍለ ዘመን በላይ በሆነ ጉዞ ሪያል ማድሪድ ታዋቂ ተጫዋቾችን አፍርቷል። ስፍር ቁጥር የሌላቸው ዋንጫዎችን አሸንፏል። እንዲሁም በሚሊዮን የሚቆጠሩ ሃይማኖታዊ እሴቱ ባለፈ ደግሞ ባህላዊ የሆነ ወግና ስርዓት አለው። ጥምቀት ሲከበር በገጠሪቷ የኢትዮጵያ ክፍል ደግሞ የተለየ አከባበር አለው። የአዲስ አበባውን አከባበር እንግዲህ ወደ በኋላ እናወራበታለን። አሺ እንግዲህ በገጠር ጥምቀት የሚጀመረው ከቤት ነው። አዲስ የተፈጨ ዱቄት፣ የሚታሸው ቂጣና የሚጠመቀው የቤት ጠላ መዓዛው መንደሩን ያውደዋል ይባላል። የኔ ቤት የሚባል የለም። እንግዲህ ገጠር አካባቢ ሴቶች ተሰባስበው ዳቦ ይጋግራሉ፣ ወንዶቹ የጥምቀት ባህሩን ድንኳን ተክላሉ። በገጠር ጥምቀት ማለት የሰው ልጅ ከእግዚአብሔር ጋር ብቻ ሳይሆን ሰው ከሰው ጋር የሚታረቅበት፣ በፍቅር የሚተሳሰርበት ትልቅ ማህበራዊ አውድ እንደሆነ ይነገራል። እንግዲህ ወጣቱ በባሉ ድምቀት መካከል ልቡ ያረፈችበትን ቆንጆ ልጃገረድ ይመርጣል። ሎሚ ይዞ ስለሚሄድ ሎሚም ወደ እሷ ይወረውራል ማለት ነው። ልጃገረዷም ሎሚውን ካነሳችና ፈገግ ካለች ያ የፍቅር ጥያቄ ተቀባይነት አገኘ ማለት ነው። ይህ ባህል ለብዙ ትዳሮች መሰረትና ለብዙ ቤተሰቦች መቆርቆር መነሻ ነው። በሎሚ የሚገለጽ ፍቅር፣ በሎሚ የሚጀመር ትዳር የገጠር ኢትዮጵያ የጥምቀት ወቅት ነው። ታቦታቱ ወደ ጥምቀተ ባህር ሲሄዱና ሲመለሱ የገጠር ወጣት በደስታ ይፈነጥዛል። በያዘው ዱላ ወይም ሸንኮራ እየጨፈረ ባለ ግጥሞችን የሚያሳየው ለዓለም ለዘላለም የቀየረበት ቀን ነው። በወቅቱ ገና የ29 ዓመት ወጣት የነበረው አሌክሳንደር ግራሃም ቤል ቴሌፎን የተሰኘውን አብዮታዊ የፈጠራ ስራው ከሁሉም በላይ ግን በገጠር ጥምቀት ፓተንት ያገኘበትም ቀን ነው። አሌክሳንደር ግራሃም ቤል በስኮትላንድ ተወልዶ በኋላ ላይ ወደ ሰሜን አሜሪካ የተጓዘ ሰው ነው። በዚያም የድምፅንና የንግግርን ሳይንስ በጥልቀት ማጥናት ጀመረ። አባቱ መስማት ለተሳናቸው ሰዎች ንግግርን ለማስተማር ቪዚብል ስፒች የተባለ ዘዴ ፈጥሮ ነበር። በዚህም ስራ ተነሳስቶ አሌክሳንደር ግራሃም ቤል አብዛኛውን ህይወቱ የድምፅንና የመገናኛ ዘዴዎችን ሜካኒክስ በማጥናት አሳለፈ። በ1870ዎቹ በሳሙኤል ሞርስ የተፈጠረው ቴሌግራፍ ቢኖርም ይህ ፈጠራ ግን ትልቅ ውስንነት ነበረው። ድምፅን ሳይሆን በኮድ የተደረጉ ምልክቶችን ብቻ ነበር የሚያስተላልፈው። አሌክሳንደር ግራሃም ቤል ግን ከዚህ በተሻለ መንገድ ሰዎች መገናኘት እንዳለባቸው ያምን ነበር። የእሱ ሀሳብም ሰዎች በረጅም ርቀት በቀጥታ በሽቦ አማካኝነት በድምፅ ቢገናኙ የሚል ነበር። ቦስተን ውስጥ በሚገኝ አውደ ጥናት ውስጥም
አሌክሳንደር ግራም ቤል ድምፅን በኤሌክትሪክ ኃይል ለማስተላለፍ ሙከራዎችን ማድረግ ጀመረ። ቶማስ ዋትሰን ከተባለ መካኒክ ጋር በመሆንም የአሌክሳንደር ግራም ቤል ሀሳብ ወደ ተግባራዊ ሳይታክቱ ረጅም ጊዜ ሰሩ። መሳሪያቸው የድምፅ ሞገዶችን ወደ ኤሌክትሪክ ምልክቶች ሲግናሎች በመቀየር የሚሰራ ነበር። አንድ ሰው በመሳሪያው ውስጥ ሲናገር የድምፅ ንዝረቱ ቀጭን የብረት ዳያፍራም እንዲንቀሳቀስ ያደርጋል። ይህ እንቅስቃሴ በሽቦ ውስጥ የሚጓዘውን የኤሌክትሪክ ፍሰት በመቀየር ድምፁ ወደ ሌላኛው መሳሪያ እንዲደርስና እዚያም ንዝረቱ ተመልሶ እንደ ንግግር እንዲሰማ ያደርጋል። ከዓመታት ሙከራ በኋላ አሌክሳንደር ግራም ቤል በየካቲት 1876 ዓ.ም የፈጠራ መብቱን ለማስመዝገብ ማመልከቻ አስገባ። ከጥቂት ሰዓታት በኋላ ኤሊሻ ግሬይ የተባለ ሌላ የፈጠራ ሰው ተመሳሳይ ሀሳብ ቢያቀርብ የቤል የአሌክሳንደር ግራም ቤል ማመልከቻ ቀድሞ ደርሶ ነበር። ማርች 7 ቀን 1876 ዓ.ም የአሜሪካ የፈጠራ መብት ቢሮ ወይም ደግሞ ዩኤስ ፓተንት ኦፊስ በታሪክ ውስጥ እጅግ ትልቅ በህንድ በጣም ተወዳጅና የፈጠራ ባለቤት የሆነ ጤፍ ነው ብለው ንግግር አድርገው ነበርና ይህን ያክል እንግዲህ በትልቅ ባለስልጣን ለአሌክሳንደር ግራም ቤል የህል ዘር አለን ማለት ነው። አሁን ደግሞ አንተ የሚያስገርም ዜና ነው የነገርከን፣ ጤፍ ተጽሞን ይችላል ብላል። እንግዲህ እኛ ጋር መሞከር አለበት ማለት ነው። ስለዚህ ጤፋችንን ጠበቅ አድርገን መያዝ አለብን። አድማጮቻችን ያላችሁት ሰዋሰው ቅምሻ ላይ ነው። የጥምቀት ከተራ በዓል ዋዜማ ላይ ነው ያለ ነው። ጥምቀት የሚሸቱ ዝግጅቶችን ወደ እናንተ እናቀርባለን። እንዲሁም ሙዚቃ እንገባበዛለን። ከሙዚቃ ግብዣ በኋላ ደግሞ አሽዬ ጥምቀት በጎንደር፣ በላሊበላ፣ በአክሱም እንዲሁም በአዲስ አበባ እንዴት ይከበራል የሚለውን መረጃ ለአድማጮቻችን እናቀበላችኋለን። ሙዚቃ ብንገባበዝስ በዓለም ዙሪያ ብዙዎች ሄሎ ነው የሚሉት አይደለም? ኢትዮጵያን ላይ አብራችሁ እንድትቆዩ በትህትና እንጠይቃችኋለን። ከሙዚቃ በኋላ እኛ እንመለሳለን። የሚገርም አጋጣሚ ነው። የሳምንቱን በታሪክ ፕሮግራማችንን እናጠቃልላለን። አድማጮች እያደመጣችሁ የምትገኙት ሰዋሰው ቅምሻ ሞቅ እያልን ነው የምንገኘው። የጥምቀት የከተራ በዓል ላይ ነው የምንገኘው። ከዚህ ከስቱዲዮ ስንወጣ ደግሞ የመጨረሻ የሆነው እንሆናለን። ከዛ በፊት ጥምቀት በተለያዩ ሀገራት እንዴት ይከበራል? ናቲ ይቀጥላል። ጥምቀት ባህል በተለያዩ የኢትዮጵያ ክፍለ ሀገራት ይከበራል። አከባበሩም የተለያየ ነው። ብዙ ጊዜ ግን ኤል ክላሲኮ በስፔን ግዙፍ ክለቦች በሆኑት በሪያል ማድሪድ እና በኤፍሲ ባርሴሎና መካከል የሚደረግ ታላቅ የእግር ኳስ ፍልሚያ ነው። ፉክክር በዓለም ላይ ካሉ ታላላቅ የስፖርታዊ ሽሚያዎች አንዱ ተደርጎ የሚወሰድ ሲሆን እግር ኳስ በተጨማሪም የፖለቲካዊ ማህበራዊ ግጭቶችን ማሳያም ጭምር ነው። የእግር ኳሱን ዓለም በአውሎ ነፋስ የሚወስደው ኤል ክላሲኮ የባርሴሎናና ሪያል ማድሪድ ጨዋታ ፍጥጫን በቴሌቪዥን መስኮታችን ለማየት የሁሉ የእግር ኳስ አድናቂዎች ፍላጎትም ጭምር ነው። ጨዋታ ከማንኛውም የእግር ኳስ ግጥሚያ በላይ ነው። ፍጥጫ የስፖርት ፉክክር ብቻ ሳይሆን ሁለት ታላላቅ ከተሞች የሁለት የተለያዩ ባህሎችና የሁለት ተቃራኒ የእግር ኳስ ፍልስፍናዎች ግጭት ነው። ታሪካቸው ሁለቱም ክለቦች እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ጆዋን ክራይፍ፣ አልፍሬዶ ዲ ስቴፋኖ፣ ዚነዲን ዚዳንን ያሉ ምርጥ ተጫዋቾችን ያፈሩበት እነዚህ ተጫዋቾችም ክለባቸው እንዲያሸንፍ ያደረጉት ጥረት የክለባቸው ጨዋታዎች ክብርና ታላቅነትን የጨመረላቸው ክላሲኮ የእግር ኳስ አፍቃሪዎችን ቀልብ የሚስብ እንደዚሁም ደግሞ ወደ ስታዲየምና ወደ ቴሌቪዥን ስክሪኖች በሚሊየን የሚቆጠሩ ተመልካቾች የሚስቡበትን ክስተትም ነው። ውጤቱ እርግጠኛ ለመሆን ብሎም አስደናቂ ግቦችና ከፍተኛ ፉክክር እያንዳንዱ ጨዋታ የማይረሳም ያደርገዋል። ባርሴሎናና ሪያል ማድሪድ ፍጥጫቸው ዘመናዊ እግር ኳስ በጣም አስፈላጊ ከሆነ ክስተቶች መካከል ዋነኛው ሲሆን እነዚህ ሁለት ታላላቅ ክለቦች ታሪክ አሁን የውድድር ዘመን እንቅስቃሴና የቀድሞ ግጥሚያዎች ይህንን ፉክክር ልዩና የማይረሳም ያደርጉታል። ይህ የተቀራረበ ምን ያልሻለው ፍጥጫ አሁንም ድምቀቱን እንደቀጠለም ሲሆን ከ2009 እስከ 2018 ባሉ ጊዜ ውስጥ የኤል ክላሲኮ ፍልሚያ ወደ ዓለም አቀፍ ሌላው እንግዲህ ወደ ላሊበላ ጦርነትም ተቀይሮ ነበር።
ነበር። ጦርነት አንዳቸውን የሚያሸንፉበት ወደ ቅድስት ከተማ ላሊበላ ደግሞ ስንሄድ ላሊበላ እንደዚሁም ደግሞ ዋንጫ ለመብላት የሚያደርጉት ፉክክር ቀድሞ ጀምሮ ይዞ የመጣው ስርዓት ዛሬ መቀጠለም ሲሆን ሊዮኔል ሜሲ በባርሴሎና ክርስቲያን ሮናልዶ ደግሞ በማድሪድ ፊት ለፊት መፋለማቸውም ይህንን ግጥሚያ ወደ ሌላ ደረጃ ያሳድገዋል። ሁለቱ ኮከቦች በስፔን እግር ኳስ የበላይነትን ለመያዝ ሲፋለሙ በኤል ክላሲኮ ታሪክ ከፍተኛ ግብ አስቆጣሪ በመሆን ሮሰኑን የጻፈውም ሲሆን የሮናልዶ ኃይልና የሜሲ አስደናቂ ብልሃትም እርስ በርስ ሲፋለሙ የሁለቱ ክለቦች መገናኘት ከስፖርታዊ ብቃት በላይ በሆነ የግለሰብ ሊግ ውድድርም ይታይ እንደነበር አይዘነጋም። ክላሲኮ ባልተጠበቁ በሰፊ ጎል ልዩነት ውስጥ የሚያበቁ ውጤቶች የሚታወቅም ሲሆን ለምሳሌ ማድሪድ 11 ለ1 ባርሴሎናን በ1943 ያሸነፈበት በሁለቱ ታሪኮች ውስጥ እጅግ ሰፊው የጎል ልዩነትም ሲሆን በወቅቱ በኮፓ ዴል ሬይ ግማሽ ፍጻሜ ባርሴሎናን 11 ለ1 ያሸነፈም ሲሆን ጨዋታ በታሪክ ጸሐፊዎች ዘንድ በፖለቲካ ጫናና ማስፈራራት የታጀበበት እንደነበረም ብዙ የካታላን ደጋፊዎችም ውጤቱ እንደ ፍራንኮ አገዛዝ የፖለቲካ ጣልቃ ገብነት ምልክት አድርገውትም ወስዶት ነበር። ሌላው በፔፕ ጋርዲዮላ ዘመን ባርሴሎና 6-2 በበርናቦ ያሸነፈበት ማድሪድን አስገራሚ ውጤትም ሲሆን ባርሴሎናው የቲክታካ የጨዋታ ዘይቤ በከፍተኛ ብቃት የተተገበረበት የግጥሚያ የዚያን ቡድን ፍጹም የበላይነት ያሳየ ታሪካዊ ምሽት ነበር። ባሳለፍነው ሳምንትም ጠንከር ብሎ የተመለከትነው ይህንን ሲሆን ቃላት ተመልሰን የተጀመረው ኤል ክላሲኮ ሜዳ ላይ ዱላ የተጠናቀቀበት ምሽትንም አሳልፈዋል። አካባቢዎች መካከል ላሊጋው የደረጃ ሰንጠረዥ አናት ላይ የሚገኙት ሁለቱ የስፔን ክለቦች ሪያል ማድሪድና ባርሴሎና በሳንቲያጎ በርናቦ ኤል ክላሲኮ ጨዋታን በአስደናቂ ሁኔታ 2-1 በማድሪድ አሸናፊነትም ተጠናቋል። እንደዚሁም ደግሞ ክለቦች ላለፉት ዓመታት ባላቸው ፖለቲካ አስተሳሰብ ምክንያትም ያለ የሚያደርጉት የ90 ደቂቃ ጨዋታ ብቻ ሳይሆን ሜዳ ላይ ጦርነት ሊባል የሚችል ጨዋታን ሲያስመለክቱም ቆይተዋል። አሁንም ይህንን ያስመለክቱን ሲሆን በተለይም ታዳጊው ላሚን ያማል ከጨዋታው አስቀድሞ ተገቢ ያልሆነ አስተያየቶችን በመስጠት ከጨዋታው በኋላም በተጫዋቾቹ መካከል ጠብ ተፈጥሮ ፖሊስ ከሚጠራ ያደረሰ ውዝግብ ተፈጥሮ ነበር። ባርሴሎናና ሪያል ማድሪድ ሁለቱም ዓለም ላይ ያሉ የሚባሉ ድንቅ ተጫዋቾችን ካስመለከቱ ክለቦች ውስጥ ባር ቀደሞቹም ሲሆኑ በጧፍ በሻማ ብርሃን ክላሲኮ ሲታወስ አብረው ከሚታወሱ በታሪካዊ ማይሹም ዙሪያ የሚደረገው የአምስት ጊዜ ባላንዶር አሸናፊው ፖርቹጋላዊው ክርስቲያኖ ሮናልዶና እንዲሁም ደግሞ በባርሴሎና ሊዮኔል ሜሲ ተቀዳሚዎች እያሉ በግዕዝ ቋንቋ ይዘምራሉ። ተተኪዎች እንደመጡና በሐውልቶቹ ላይ እያስተጋባ ያለው በተለይ በአክሱም ጥምቀት ከጭፈራ ይልቅ ጸሎትና በነበረውም የኤል ክላሲኮ ታሪክ ውስጥ ዋነኞቹ ተዋናዮች የነበሩ ሲሆን ተቃራኒ ሆነው ተጫውተው አጠቃላይ 44 የኤል ክላሲኮ ጎሎችን ማስቆጠር ችሏል። አርጀንቲናዊው የባርሴሎና ተጫዋች ሊዮኔል ሜሲ 16 የኤል ክላሲኮ ጎልን ሲያስቆጠር የሪያል ማድሪዱ ክርስቲያኖ ሮናልዶ 18 ጎሎችን ማስቆጥሯል። በአንድ ወቅት ሪያል ማድሪድ ከነበረው የአጥቂ ስፍራ ተጫዋቾች በመነሳት ቢቢሲ የሚል ስያሜ የተሰጣቸው ዜማ ቤልና ክርስቲያኖ የሚል ቅጽል ስም ተሰጥቷቸው የነበረም ሲሆን ጠቃለልም ቢቢሲ እንዲሁም ደግሞ ከመላው የከተማዋ አድባራት የሚነሱ ታቦታት በምዕመናን ታጅበው ወደ ጃንሜዳ ታቦታቱን ይዘው ይገባሉ፣ ያድራሉ። ከዛ በኋላ ታቦታቱ ጃንሜዳ ከደረሱ በኋላ በትንሿ ኢትዮጵያ እስከምትመስል ድረስ የተለያዩ አልባሳት፣ የተለያዩ ረዝማሪዎች ይሰማሉ። እዚህ ጋር ነው እንግዲህ የአዲስ አበባ ጥምቀትን ለየት የሚያደርገው። በተለይ በጃንሜዳ ውስጥ የኦሮሞ፣ የአማራ፣ የደቡብ፣ የትግራይና የሌሎች ብሔረሰቦች ባህላዊ አልባሳት የለበሱ ሰዎች በአንድ ላይ ማየት ሁልጊዜ ባርሴሎና የበዓሉ ዋነኛ ማድመቂያም ጭምር ነው። ለእያንዳንዱ ተከታታይ የተዘጋጁ ድንኳኖችም በራሳቸው የጥበብ ሰዎች ጭምር ሪያል ማድሪድ ብልጫ መውሰድ ከዚህ ቀደም የቻለውም ሲሆን የምዕመናን ሜዳውን እንግዲህ የመላእክት ማደሪያም ጭምር ያስመስሉታል። ታዲያ በንጋት ላይም በጃን ሜዳ በሚከናወነው የሚመሩት ሪያል ማድሪዶች የውድድር ዓመቱን የተለያዩ የሃይማኖታዊ አባቶች እንደዚሁም ደግሞ ከፍተኛ የመንግስት እስካሁን በዣቪ አሎንሶ ስር ባደረጓቸው 20 ጨዋታዎች 16
አምስቱን ያሸነፉ ሁለቱን ብቻ የተሸነፉ አንድ ጊዜ ብቻ አቻ በመውጣት ድንቅ የውድድር ዓመትን ግዙፉ የጃን ሜዳ ህዝብ በደስታ ጸበሉን ሲቀበል የሚፈጠረው ስሜት ስፋት እያስመለከተን የሚገኙ ነገሮች መካከል ማናችንም አንዘነጋውም። አዲስ አበባ የሰላም የአንድነት ተምሳሌት መሆኗን ለዓለም የምታሳይበት ሁሉም ሊጎች እየተሰሙ ሲሆን እዚህ ረገድ ሃንሲ ፍሊክ ካሳለፍነው የውድድር ዓመት ጀምሮ ባርሴሎና በቆሙ ኳሶች ላይ የተሻለ እንዲሆን ረድቶታል። አሁንም ሁለቱ መካከል ከባድ ውዝግብ ተፈጥሮ ለበቃል እየተዘጋጁ ይገኛል። ቀጣዩ ኤል ክላሲኮ ምን ይፈጠር ይሆን እንመለከተዋለን። ቻናላችን አዲስና እንግዳ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰባችን መተናል። አድማጮቻችን ያላችሁት ክለቡ በቀረበው በትርታ 97.6 ፕሮግራማችን ሰዋሰው ቅምሻ ነው። ከእናንተ ጋር ልዩ የበዓል ድባብን እያሳለፍን እንገኛለን። አሁን ደግሞ የሰዋሰው ቅምሻ መነሻችን የሆነው ከሰዋሰው ፖድካስት ኔትወርክ ውስጥ በዚህ ሳምንት ምን አዳዲስ ነገሮች ተሰሩ፣ ምን ነበሩ ተመልሰን መጣን። አድማጮቻችን ሰዋሰው ቅምሻ እንደቀጠለ ነው። የመጨረሻ የሆነው ፕሮግራማችን ድንቃ ድንቅን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ቻናላችን ላይ የተለያዩ ይዘት ያላቸው ቪዲዮዎች ሳምንቱ እንለቃለን። በዚህ ሳምንት እንግዲህ በሰዋሰው ሳይንስ ኤንድ ቴክኖሎጂ ቻናል አድማጮቻችን ሰብስክራይብ አድርገው ወደ ቻናላችን ቢገቡ ከተለቀቁት ቪዲዮዎች መካከል የሶሻል ሚዲያ አልጎሪዝም እንዴት ይሰራል፣ አልጎሪዝም ስለምን 32 የሶሻል ሚዲያ አልጎሪዝም አልነበረው። ከዛ በኋላ ግን አልጎሪዝም የሚለው ቴክኖሎጂ በራሱ ተፈጥሯል። ቴክኖሎጂው ለምን ተፈጠረ፣ ምን እየሰራ ነው፣ ከሰዎች ጋር ያለው መስተጋብር እንዲሁም ደግሞ የሶሻል ሚዲያው ከፈጠሩት ካምፓኒዎች ጋር ያለው መስተጋብር ምን ይመስላል የሚለውን አኒ ቆንጆ አድርጋ አዘጋጅታልናለች ማለት ነው። በሰዋሰው ፖድካስቶች ኔትወርክ ደግሞ ባዮግራፊ ቪዲዮአችን ላይ የምንጊዜም የአፍሪካ ድንቅ ሙዚቀኞች ከሆኑት መካከል የማሊው ዕውቁ ሙዚቀኛ ሳሊፍ ኬታና ደቡብ አፍሪካዊቷ በቂ ቦታ ነው ያለው ብሬንዳ ፋሲ የህይወት የሙዚቃ ታሪካቸው ምን ይመስላል የሚለው ቆንጆ አድርጎ አዘጋጅቶልናል። የእነዚህ ሁለት ታላላቅ አቀንቃኞች የህይወት ታሪካቸው እንዲሁም ደግሞ የሙዚቃ ታሪካቸው ምን ይመስላል የሚለውን ውድ አድማጭ ተመልካቾቻቸው ገብተው እንዲመለከቱት እንጋብዛለን። በስፖርት ፕሌሊስት ውስጥ ስንገባ ደግሞ በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት እየተንደረደረ ያለው አርሰናል ወይም መድፈኞቹ የጀግንነት ጉዞ የሚያስቀኝ ጠጋ ብለው ተቻችለው ያሉ ተዘጋጅቶልናል። ገብታችሁ እንድትመለከቱት ከወዲሁ እንጋብዛለን ማለት ነው። በሰዋሰው ቲፕ ፕሌሊስቱ ስንገባ ደግሞ በኢትዮጵያ የተለያዩ አካባቢዎች ያሉ የጥምቀት በዓል አከባበራት ምን ይመስላሉ የሚለው ያው ጊዜው የጥምቀት በዓልም እንደመሆኑ መጠን ቆንጆ ቪዲዮ ተሰርቷል። እሱን እንዲመለከቱ እንጋብዛለን ማለት ነው። እሺ መልካም። በዚህ ሳምንት በሰዋሰው ፖድካስት ጉዳዮች አሉ። ሁሌም ቢሆን በሰዋሰው ፖድካስት ኔትወርክ ውስጥ ሲቆጥራቸው ብዙዎች እኔም እኮ ቁጥር ያላቀም የራሴን ቻናላችን 32 ያልኩ በመላሳችን መቁጠር ጀምሯል። ሚዲያ ዩቲዩብ ቻናላችንም ደግሞ በሰዋሰው ፖድካስት ኔትወርክ ላይ የምንጋብዛቸው ሙዚቆችም ከሰዋሰው መልቲሚዲያ ዩቲዩብ ቻናል እንደዚሁም ደግሞ ከአፕ ሚውዚክ የተገኙ ናቸው። እነዚህን ከፕሌይ ስቶር ከአፕ ስቶር ላይ መተግበሪያዎችን እየወረዱ ጣዕም ያላቸው ከዓለም ዙሪያ የተገኙ ሙዚቆችን ማድመጥ እንዲችሉ ያደርጋልና ቻናላችንንም ሰብስክራይብ እንድታደርጉበት እንጠይቃለን። ከሙዚቃ ቦታ ተመልሰን ምንም አይነት ህመምም ኢንፌክሽንም የመመገብ ችግርም እንዳልፈጠረበት ምንም ችግር አለመፍጠሩማ ጥሩ ነው። ዘወትር እሁድ በዚህ ነጻነቱ ሞለቅ የነበረባቸው ሁለት ጥፎች ሲሆኑ በዓለም ላይ ካሉ ድንቅ ሃይማኖታዊና ባህላዊ ክንውኖች መካከል በሚሊዮኖች የሚቆጠሩ ሰዎች በነጭ ልብስ ደምቀው ታቦታትን አጅበው በዝማሬና በእልልታ ወደ ወንዝ የሚተሙበት፣ አካባቢዎች በቅዱስ ያሬድ ዜማ የሚደምቁበት ልዩ በዓል የጥምቀት በዓል ነው። ውድ የቻናላችን ተከታታዮች በዛሬው የሰዋሰው ፖድካስት ቲፕ ከ6ኛው ክፍለ ዘመን ካህናት ዝማሬ እስከ ፋሲለደስ ገንዳ አስደናቂ ትዕይንት፣ ከላሊበላ ጸጥታ እስከ ጃን ሜዳ ብዝሃነት የጥምቀት በዓል አከባበር አስገራሚ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ይከታተሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። የጥምቀት በዓል በኢትዮጵያ መከበር የጀመረው ክርስትና የአገሪቱ ይፋዊ ሃይማኖት በሆነበት በ4ኛው መቶ ክፍለ ዘመን በአክሱም ዘመነ መንግስት እንደሆነ እናመሰግናለን ስላደረስከን መረጃ። መጀመሪያ ላይ በዓሉ የሚከበረው በየአጥቢያ አብያተ ክርስቲያናት ውስጥ ብቻ ነበር። ተከታተሉ የቆያችሁት ሰዋሰው ቅምሻ
ነበረ በትርታ ኤፍኤም 97.6 ላይ ሌሎች ትርታ ፕሮግራሞች ይቀጥላሉ። እኛ ግን እንሰናበታለን። ሳምንት እስከምንገናኝ ድረስ መልካም ሳምንት ተመኝተናል። ያሬዳዊ ዜማና ሽብሸባ ለበዓሉ መንፈሳዊ ድምቀትን ይሰጠዋል። 12ኛው ክፍለ ዘመን ደግሞ አፄ ላሊበላ በዓሉ በዮርዳኖስ ወንዝ ምሳሌነት በወንዞች ዳርቻ እንዲከበርና ታቦታቱ በጋራ እንዲወጡ ስርዓት አበጁለት። በ15ኛው ክፍለ ዘመን አፄ ዘርዓ ያዕቆብ ስርዓቱ በመላው አገሪቱ ወጥ እንዲሆን ሲያደርጉ፣ በ17ኛው ክፍለ ዘመን ደግሞ በጎንደር አፄ